ፓስተር ዳዊት አሁን ፓስተር ነው እንዴ ናቱዬ? አይ እንትን ሆኗል እኮ ቢሾጥ ሆኗል። ቢሾፕ ነው ምንድን ነው የሆነው? የሆነ ነገር ሆኗል። ስማ ቢሾፕነቱንማ ተውት እኮ ቢሾፕ ሳይሆን ቢሾጥ ብለውታል። አይደለም ኧረ ከዛም ከፍ ብሏል፣ ከቢሾፕም ከፍ ብሏል። ኧረ ሌላ መጣ እንዴ? አዎ የሆነ ነገር አድርገውታል። ከቢሾፕም ከፍ የሚል እንትን አግኝቷል ፓስተር ዳዊት። እሱ ገና የመጨረሻው ዘመን መልአክ ነኝ ይላል። አዎ እሱ ከቢሾፕ ከፍ ብሏል። አንደኛው ደግሞ ምንድን ነው ያለው? ይሄ መርከብ የሚነዱት ምኖች ናቸው? መርከብ የሚነዱት ማለት መርከብ እንትን የሚሉ ኤጀንቶቹ ናቪ የሚባሉት መርከብን የሚሾፍሩት ናቪ ነው የሚባሉት አይደል? ካፒቴን ያ ካፒቴን ነኝ ነቢ ካፒቴን ብሎ ልብሱንም ምኑንም አምጥቶ እያገለገለ ነው አንዱ እዚሁ አዲስ አበባ ላይ። ማሰማው የለው ገር አዎ ካፒቴን ነኝ። አዎ ምን ሊሾፍር ነው? ቆይ አንደኛው ደግሞ ምንድን ነው ያለው? ምን አረ የሆነ ፕሮፌት ነኝ ብሏል። ጥራለኝ በጌታ የወታደሮች እንትን ምን ጀነራል ነው? አይ ከጀነራል ከፍ አድርጎታል። ኢታማዦር ሹም ነኝ፣ ኢታማዦር ሹም ነብይ ነኝ። ብርሃኑ ጁላ ነው። አይ እንደዛ ነኝ ብሎ መጥቷል አንዱ። ብቻ በጣም ነው እንትን የሚሉት ፕሮቴስታንት ቤት ላይ እንደ ቀልድ የሚያደርጓቸው ነገሮች ያማሉ። አይ እናት እንደ ቀልድ የሚያደርጓቸው ከዩ ጩፋ ጋር በተያዘ የተወሰነ ልበልበት እስኪ ናቱዬ። ያ ፊልድ ማርሻል ቴንክ ዩ ቴድሮስ ቴንክ ዩ ፊልድ ማርሻል ነው። አዎ እኔ ፊልድ ማርሻል ነኝ እና ከዩ ጩፋ ጋር በተያዘ ፕሮቴስታንቲዝም ላይ ይሄ በካውንስሉ እንደሚመሩ ካውንስሉና አብያተ ክርስቲያን አብረው እንዳሉ በአንድነት እየሰሩ እንደሆነ የሆነ ጊዜ ሚዲያም ሰምቻለሁ። እውነታውም እንደዛው ሆኖ ነበረ። በቃ የትኛውና አንተ ካውንስልና አብያተ ክርስቲያን የሚለውን ነገር ለማስቀረት ምን ብለዋል? የኢትዮጵያ አብያተ ክርስቲያን ካውንስል ህብረት ብለው በአንድነት ይዘውት ነበረ እና የኢትዮጵያ አብያተ ክርስቲያን ካውንስል ህብረት ካሉት በኋላ ግን ካውንስሉን በሆኑ በቃ ሚዲያውን በተቆጣጠሩ ሰዎች በሚያዳምጧቸው ሰዎች አሉን ከሚሉ ሰዎች መካከል በእነሱ ነው ካውንስሉ የተቋቋመውና አንዱ እዩ ጩፋ ነው። ያለኔ ፍቃድ ለማንም ሰው ፊርማ ማድረግ አትችሉም ብሎ እዩ ጩፋ በግልጽ ተናግሯል። እና እዩ ጩፋ ጋር ስትመጡ እኔ አዋሳ ላይ በታጀብኩት መታጀብ ሊያናደዳችሁ የሚገባ አንዳንድ ካንሰሮች አላችሁ ካውንስል ውስጥና እናንተ ካንሰሮች ናችሁ ያለው እዩ ጩፋ። ስለዚህ እዩ ጩፋ እኔው ራሴ ካውንስል ነኝ ካለ ፕሮቴስታንቲዝም ሰዎች በፈለጉት ሰዓት ላይ በፈለጉት እንትን ላይ ትንሽ ብቻ አነጋጋሪ ሆኑ ትንሽ ብቻ ተደማጭነትን ያገኙ እንጂ በአንድ መሪ ወይም ደግሞ በአንዲት የኢትዮጵያ አብያተ ክርስቲያናት ካውንስል ህብረት በሚለው በሱ እንደማይመሩ አንዱ እዩ ጩፋ ምስክር ነው። ለቢባል እዩ ጩፋ እኔ ምንድነኝ ብሏል? እኔው ራሴ ካውንስል ነኝ እና እኔው ራሴ ካውንስል ነኝ ካለ ፕሮቴስታንቲዝም የትኛውም ሰው ባስፈለገው ቦታ ላይ የራሱን ቸርች ከከፈተ የራሱን አገልግሎት እያገለገለ ከሄደ የራሱን ተከታይ የራሱን ደቀ መዛሙርቶችን ካፈራ በኋላ በራሱ ለራሱ የራሱ የሆነ መሪ ነው ማለት ነው እንጂ በአንድነት ሊመራ አይችልም። እና ምንላችሁ ፈልጌ ነው ፕሮቴስታንት ቤት ውስጥ ያሉ ነገሮች በአንድ መሪ ወይም ደግሞ በአንድ አባት የሚመሩ አይደሉም። እና ፕሮቴስታንቲዝም እንደፈለክ በፈለክበት ሰዓት ላይ ራስ የምትመራው መሆኑን እዩ ጩፋ አንዱ ማሳያ ነው። ቀጥሎ ደግሞ ከነ እዩ ጩፋ ጋር በተያያዘ የካውንስሉ ፕሬዝዳንት አንድ ቃል ሲናገሩ ሰምቻለሁ። ኢንተርቪው ያየሁት ሙሉውን አላዳመጥኩትም፣ የተቆረጠ ቪዲዮ ነው ያየሁት። ግን ዘይት ሻጭም ውሃ ሻጭም ጨው ሻጭም ማናችሁም ከቤተ ክርስቲያን ከዚህ ከካውንስሉ ጋር አብራችሁ አትቀጥሉም። ቤተ ክርስቲያን ወይም ደግሞ የፕሮቴስታንት ሃይማኖት
ከንግድ ጋር እንትን የሚል የለም። በቤተክርስቲያን ላይሰንስ ዘይት አትሸጡም፣ ንግድ ፍቃድ አውጡና ዘይት ሽጡ ብሎ ተናግሯል። እና ንግድ ፍቃድ አውጡ ብሏልና ይሄን ነገር ሰምቻለሁ። አሁን እዩ ጩፋ ጋር ብቻ አይደለም ደረሰ የተቀባ ውሃ ይሸጣል። የተቀባ ውሃ ማለት ውሃ ሃይላንድ ይገዛና ሃይላንዱን በራሱ ስም ያደርግና የተቀባ ውሃ ብሎ ይሸጣል። ደረሰ የተቀባ ውሃ የሚሸጥ የራሱ የሆነ ቸርች ያለው ምንድነው የሚለው ቸርቹ አሬ ደረሰ ቸርች ደብረ ዘይት ያለው እዚህም አለው አዲስ አበባም አለውና እነዚህ ሁሉ ሰዎች አሁን በራሳቸው ሌላ ሃይማኖት ነው የያዙት ማለት ነው። ስለዚህ ጴንጤዎች የትኛው ነው በእነሱ መካከል የዳኑት? አሁን መጥቶ አንድ ጴንጤ ኦርቶዶክስን ድነሃል ወይ ብሎ መጠየቅ መብት የለውም፣ አይችልም። ኦርቶዶክስን ድነሃል ወይ ብሎ ለመጠየቅ ኦርቶዶክስ ሁሉ በአንድ አባት በአንድ መሪ በአንድ ሲኖዶስ የምትመራ ናት። ኦርቶዶክስ 4 5 6 ቦታ የተከፋፈለች አይደለችም። እኔ ብሳሳት እኔ ይቅርታ መጠይቀው አባቶቼን ነው እንጂ እኔ አባቶቼ ላይ ተነስቼ ምንም አታመጡም እንደዚህ አልልም። አባቶቼ ደግሞ ተነስቼ ደግሞ እኔ በግሌ ኦርቶዶክሳዊ ሆኜ ቸርች ከፍቼ ወይም ደግሞ ስቴዲየም አዘጋጅቼ የመለኮት ጉብኝት ብዬ ለኢትዮጵያ አልጠራም። ለምቢባል ኢትዮጵያን መለኮት የሚጎበኛት አንድ ነጭ በመጣበት አይደለም፣ ወይም ደግሞ ነዩ ጩፋ በከፈቱት አይደለም። መለኮት የሚጎበኛት ኢትዮጵያ በክርስቶስ ኢየሱስ የተጎበኘች መለኮታዊ የሆነ ስርዓት ያለባት ክርስቶስ ኢየሱስ የሞተላት ለኢትዮጵያ ብቻ ሳይሆን ለዓለም ሕዝብ ሁሉ ነውና እየመጣ የመለኮት እንትን የመቀባት እንትን ይሄ ቀንበር የመስበር አመት ለኢትዮጵያ እንደዚህ እያሉ የሚከፍቱ ሁሉ ፕሮቴስታንቶች አይደሉም ማለት ነው። ስለዚህ ጴንጤዎች እነማን ናቸው? ጴንጤዎች ማንነታቸው ሊታወቅ ይገባል። ስለዚህ አንድ ጴንጤ ተነስቶ እኔን ኦርቶዶክሱ እንድናለሁ ብሎ መጠየቅ አይችልም። እኔ ግን የመጠየቅ መብት አለኝ። ለምሳሌ ያክል እዩ ጩፋ ድኗል ብዬ በጠየቀው አንዱ ጴንጤ ድኗል ወይም አልዳነም ብሎ መንገር መቻል አለበት። የእዩ ጩፋ ካውንስል ነው የሚከተለው የእዩ ጩፋ ካውንስል ነው የሚከተለው ወይስ የኢትዮጵያ ካውንስል ህብረትን ነው የሚከተለው? ተመስገን ላይ ወደታልና ናቱ ይቅርታ ያው እና መጠየቅ አይችልም። አሁን እኔ ደረሰ ድነዋል ወይ ብዬ መጠየቅ እችላለሁ ወይ? ነብይ ደረሰ ላቀው ድነዋል ወይ? ለምቢባል ነብይ ደረሰ ላቀው የተቀባ ዘይት እና የተቀባ ውሃ ሻጭ ነው። ስለዚህ ካውንስሉ ንግድ ፍቃድ አውጡ፣ ንግድ ፍቃድ አውጥታችሁ የራሳችሁ መሸጥ ትችላላችሁ፣ በቸርች ላይሰንስ መሸጥ አትችሉም ካለ ደረሰ ላቀው ድነዋል ወይ? ይሄንን የምጠይቀው ጴንጤ አይመልስልኝም፣ ነብይ ደረሰ ላቀው። ስለዚህ አሁን የምንጠራው በግለሰቦች ነው፣ ሰዎች የምንጠራው ማለት ነው። ከዚህ ጋር በተያያዘ ደግሞ ፕሬዝዳንቱስ ድነዋል ብለን ደግሞ እንጠይቃለን። የካውንስሉ መሪ እነሱ ምን ይላሉ? እነሱ ምንም አታመጣም፣ እኔ ካውንስል ነኝ፣ ከፈለኩኝ እኔ አንተ ላግድ እችላለሁ፣ አንተ የካውንስል መሪ አይደለህም ካንሰር ነህ ይለዋል። ስለዚህ እዩ ጩፋ ፕሬዝዳንቱን ካንሰር ይለዋል። እንዴት ደግሞ ካውንስል ብዬ ነው የጠራዋለሁ ነው። ስለዚህ ፕሮቴስታንቲዝም መነሻውም ሰው ነው መድረሻውም ሰው ነው። ሰዎች ስለፈጠሩትና ሰዎች ስለተከሉት ይሄንን ሃይማኖት ምን ይሆናል? የሚከፋፈል የሚበታተን የሚለያይ ብዙ ሐሳቦች ያሉበት ነው የሚሆነው ማለት ነው። ስለዚህ የትኛው ነው ጴንጤ? እዩ ጩፋ ነው ጴንጤ ወይስ ካውንስሉ ነው ጴንጤ? ስለዚህ የትኞቻችሁ ናችሁ የዳናችሁት? የዳናችሁት እነማን ናችሁ? የዳናችሁት እናንተ ማንነታችሁን ልነግሩን ይገባል። ስለዚህ እኔ ፕሮቴስታንቲዝም ከዚህ በፊት እንትና ላይ ይሄ ማርቲን ሉተር ላይ ስናነሳ ወይ ሉተር ላይ ስናነሳ ሉተር ላይ ስናነሳ ከዚህ በፊት ካያችሁ ሉተርን አትንካብን፣ ሉተርን ከነካ ዋይ ዋይ ያሉ ብዙ ጴንጤዎች ነበሩ። አሁን ደግሞ ሉተር የመሰረተውን ሃይማኖት አስፍተው እዩ ጩፋ እንደ መሰረተው እየሰማን ያለን።
ለምቢባል እኔ ነኝ ካውንስሉን የመሰረትኩት እኔ ነኝ ካውንስሉን የተከልኩት እያለ ነው። ካውንስሉን እዩ ጩፋ ከተከለ በአንድ ወረቀት በአንድ ብጣቂ ወረቀት እኔ ልታባረኝ አልችልም። እኔ ራሴ አንተን አግዳለሁ። አንተ ራሱ ካንሰር ነህ እንጂ ካውንስል አይደለም ብሎ ፕሬዝዳንቱን በግልጽ ነው የተናገረው። ስለዚህ እነማን ናቸው ትክክለኛ ጴንጤዎች? ስለዚህ ጴንጤዎች ምን አልዳኑም። ጴንጤዎች ስለዚህ ክርስቲያን አይባሉም ማለት ነው። ክርስቲያን ሊባሉ የሚችሉ ክርስቶስን የተከተሉ ክርስቲያናዊ ስነ ምግባር ያላቸው ክርስቶስን የሚሰብኩ ናቸው ክርስቲያን። ስለዚህ እኛ ምኖች ነን? ክርስቲያኖች ነን። ኦርቶዶክሳውያን ክርስቲያኖች ስለሆኑ ብዙ ሰው ሰራሽ የሆነ ሃይማኖት ግራ ያጋባችሁ ወደ ገሃነም ከምትሄዱ ኑ ወደ ሰማይ መዳን ወዳለበት ኑ ወደ መንግስተ ሰማያት የምትገቡባት አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ያለበት የኢየሱስ ክርስቶስ ጌትነት በሙላት የሚሰበክበት የክርስቶስ ኢየሱስን አዳኝነት በደንብ ወደሚነገርበት ደግሞም ያድናል ብቻ ተብሎ የሚወራለት ሳይሆን አድኖ የሚያሳይ ድንቅ አምላክ ነው ያለን። ስለዚህ ማምለጥ ያለባችሁ ወደዚህ ድንቅ ወደ ሆነው ክርስቶስ ኢየሱስ ለመምጣት የነበረች ያለች የማትቀያየር የማትለዋወጥ የማትታደስ አንድ ሃይማኖት አለች። እሷም ኦርቶዶክስ ናትና ማምለጥ ይሁንላችሁ እላለሁ። ናቱ ይቀጥል። ታሙዬ ብዙ ነገር ብለሃል። እንግዲህ እኔ ምናልባት የሚሞግቱለት አይጠፉም ብዬ ነው። እስቲ የሚሞግቱለት እኮ አይጠፉም ገብተው ምናልባት ልክ ነው የሚል አይጠፋም። አንዳንዴ ምናልባት አይጠፉም። አሁን እዚህ ከ200 ምናምን ሰው መካከል እዩ ጩፋ ልክ ነው ያለው ወይም ደግሞ ብሎ ሊሟገትለት አይጠፋም። መቼስ ግቡና ሞግቱ ቢባሉ የሚሞግቱለት አይጠፉም። ግን አንድ የገረመኝ ነገር ልንገር። መቼስ እዩ ጩፋን በአስተምሮ በሚከተለው ነገር ባናምነውም እንደዚህ አይነት አካሄድ የሚሄዱ ሰዎች ግን የመንግስት ደረጃ አቅም መያዛቸው በጣም የሚገርም ዘመን ላይ ነው ያለነው። በእውነት እስኪታጀቡ ድረስ ከደረሱ የገንዘብ አቅም ካገኙ ያ ሁሉ ህዝብ ከተከተላቸው ብዙ ሰው እንደ ማህበረሰብም ሞተናል ማለት ነው። ብዙ ሰው እውነት ለመናገር እንኳን አይደለም እንደ ሃይማኖት እንደ ሞቲቬሽን ሰው ሞቲቬሽናል ስፒከር እንኳን እንደነማን ያዘዋል ማለት ነው እንደሚባሉት እንኳን እዩ ጩፋን የሚከተል ሰው ራሱ አባልጓቸዋል ብዬ ነው የማስበው። እንደ አይነትን ሰውና እንደው አንዳንዴ አልለመድንም። አንዳንዴ አስተማሪ ብቻ ነው የምንተቸውና እኛ እንደው ማህበረሰብ ራሱ በዚህ መተቸት አለበት። ቅድም አንተም እንዳልከው እንደው ፕሮቴስታንታዊ ማህበረሰብ እስቲ ምን መስፈርት ተገኝቶ ነው ሰው እዩ ጩፋን የሚከተልበት ማለት? ተከታዩ ራሱ በጣም የሚገርም ነው ማለት ነው። አሁን እስቲ ተሚ አሁን ፕሮፌቲክ ዳንስ የሚለው ሰውዬ ማን ነው ስሙ? ጭሮ ነው። አሁን ሰው ጭሮ እንዴት ይከተላል? አሁን ማለት ተው እንደ ሃይማኖት አይደለም እንደ አንድ ዝም ብሎ እንደ ሰው ለምን ኮሜዲያንን አያይም? ራሱ እና ፍልፍሉ ለምን አይከተል? ፍልፍሉ እኮ ጥሩ ቁም ነገር አለው። ቢያንስ አንድ እያዋዛ እንኳን አንዳንዴ ቁም ነገር ይናገራልና እነዚህ ሰዎች የሚከተሉ ራሱ ጤነኛ ናቸው ወይ? አይምሯቸው ራሱ እንደ ማህበረሰብ ራሱ አልሞተም ወይ? እንደው የሞተ አቲቲዩድ አልያዘም ወይ ፕሮቴስታንት አካሄድ? እና ከዚህም አንፃር እስቲ ምናልባት ከዚህም አንፃር አይ እኛ በደንብ አለን ሙግት ምትሉ ካላችሁ እንደው ሞግቱ ለማለትም ነው። ታምዬ ናትዬ ተባረክልኝ። እሺ እንዴት አደራችሁ? ሰላም ወይ? አይ እንዴት አደራችሁ እንዴት ናችሁ ልበል ብዬ ነው። አባዬ አለው እየሰማሁ። እሺ ማዬ ሰላም አደርሽልኝ እህቴ፣ ሁሉ ሰላም? አንቺ በጣም ወድሽ ድንቅ እህቴ፣ ደህና ነሽ ወይ? አለው ልክታምዬ ልደትዬ እንዴ ልደት አይደል ልዱ እንዴ እኔ ነኝ እኮ ልደትዬ። ረሳኛ እንዴት ነህ? አልተመቸኝም ማለት አይ አንድ ጊዜ ትራፊኮች አጠገቡ ጋር አላየሽም ነበረ። አሁን እዩ ጩፋን ሰፖርት የምታደርጉ ወይም ደግሞ ካውንስሉ ነው ልክ የምትሉ ፕሮቴስታንቶች የትኛው ነው ትክክለኛው ጴንጤ ብለን እንጠራለንና እናንተን ኢንቫይት እናደርጋለን። ማን ነው ልክ? አሁን ልክ የቱ ነው ጴንጤ? ማን ነው እዩ ጩፋ ወይስ ካውንስሉ? የትኛው ነው ጴንጤ ሊወክል የሚችለውና ስንሟገት የእዩ ጩፋ ሃይማኖት ወይስ ደግሞ የካውንስሉ ሃይማኖት ብለን ለመነጋገር በአንድነት ሐሳብ ሁላችሁንም ጴንጤ ብለን አንጠራም። ጴንጤ ቢባል ሃይማኖት አሁን በብዙ ስለተከፋፈለ ማለት ነው። ግማሹ እኔ የእዩ ጩፋ እንትን ነኝ ይላል፣
ተከታይ ነኝ ይላል። ግማሹ ደግሞ እኔ የካውንስሉ ደጋፊ ነኝ ይላልና ማነው የዩ ጩፋ ሃይማኖት ነው የሚያድነው ወይስ የካውንስሉ ሃይማኖት ነው የሚያድነው? በዚህ ጉዳይ ላይ ነው የምናወራው። ቁጥር ጻፉልኝ። አንድ ቁጥር ጴንጤዎች ከእናንተ ጋር እናወራለን። እና የትኛው ነው ሃይማኖታችሁ ስንሞግት የዩ ጩፋ ከሆነ ሃይማኖት ትክክለኛው የቤተ እምነቱ መተዳደሪያ የእምነት መግለጫውን ይዘን አብረን እንወያያለን። ስለዚህ እናንተ አንዳንድ ቁጥር ጻፉልን፣ እናንተን እናስገባለን ማለት ነው። ኢንቫይት እያረኳችሁ ነው። ኢንቫይት እያረኳችሁ ነው። አንድ ቁጥር የጻፋችሁ በጌታ በተቻላችሁ መጠን ኦርቶዶክሳውያን ቁጥር እንዳትጽፉ። ያው ነግሬያችኋለሁ፣ አትጻፉ። ሰላም አሁን የጠየቁትን ብቻ ጥያቄ መመለስ የሚችል ሰው ብቻ ነው። በቃ እኔ ኦርቶዶክስነት ተከታይ ነኝ። ታሙዬ በጣም ነው የምወዳችሁ ሁላችሁንም። በጣም ደግሞ አከብርህ ልነግርህ ፈልጌ ነው እና ደስ ብሎኛል ስለሁሉም ነገር እና ይቅርታ ስለገባሁኝ ደግሞ ይቅርታ። እሺ ፕሮቴስታንቶች ነው ያልኩት። ፕሮቴስታንቶች አንድ ቁጥር ጻፉልኝ። እናንተ አንድ ቁጥር ጻፉ። ሰላም እንዴት ነሽልኝ? ሚስጥር አለሽልኝ? ምን ማለት ነው? በጣም ወዳትና ማከብራት እህቴ እኮ ናት። ስለኔ የምትጨነቅ እህቴ ናት። ሰላም ማለት አለብኝ። በኮመንት ስለኔ የምትጨነቅ እውነት እኔ እህቶቼ እዚህ ፈለገ ተሽሎታል። እኔ እንጃ አልደወለልኝም ዛሬ ሳብዬ እና ጴንጤዎች አንድ ቁጥር ጻፉልኝ። ሲሳይ ሰላም ብያለሁ። ሰላም ተሜ እንዴት ነህ ልጅ? አለሁ እግዚአብሔር ይመስገን። የት ቤተ እምነት? ጴንጤ ነኝ። ጴንጤ ነህ? ያ አዎ። እሺ የት ቸርች ነው ወዳጄ? ቃሊዮት። ቃሊዮት። አሁን እንትን ሐሳቡን ከተረዳ ካውንስሉ ነው ወይስ እዩ ጩፋ ነው? ልክ ነው ጥያቄው። ምን አገባ አንተ ማይ ምን ታውቃለህ? አንተ መንገድ ላይ ታወራለህ። አንተ ዝም ብለህ ዶንቆሮ ማይ ዝም ብለህ እንደገባ እኮ ነው የምታወራ። አንተ ማይ ዝም ብለህ ምንም አታውቅም ዶንቆሮ። ሌሎችን አታስነቅ። እሺ ቻለው ታዲያ ጴንጤ ነኝ ብሎ ኧረ ከባድ ነው። እሺ ትቼዋለሁ። አንዳንዱን ወስጄልሃለሁ፣ አንዳንዱ ስድብ እኔ ወስጄልሃለሁ። እሺ ሌላ ሰው እናስገባሽ። ሌላ ሰው እናስገባ። ቆይ ቤል ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ቤል በስነ ስርዓት ነው የምታወራው ዛሬ? አዎ። እሺ ታሜ። እሺ
በስነ ስርዓት የምታወራ ከሆነ ደስ ይለኛል። ቤሊ ቤል ካውንስሉ ነው ልክ፣ እዩ ጩፋ ነው ልክ። ኦኬ አክሊል ነው ልክ፣ ታላቁ ነው ልክ ማለት ነው አይደል? እንደዛ ማለት ነው። ሁለቱም ልክ ናቸው። እንዴት ሁለቱም? አንዱ ክርስቶስ ፍጡር ይባላል አይባልም እያሉ እንዴት አንድ ይሆናሉ? ክርስቶስ ፍጡር ይባላል ያለ አለ እንዴ? አኬ ነው አኬ ብሏል። አምጣ እስቲ መረጃ ብሏል። ታላቁን ጠይቀው። የገማ ትምህርት ብሎታል። አይደለም ታላቁ አይደለማ። መረጃ አምጣ። አንተ ነው ያልከው። አሁን ታላቁ የገማ ትምህርት ብሎታል፣ የአኬ ትምህርት። ስለዚህ አኬ ተወግዟል ማለት ነው። ኖ አልክ አንተ። አኬ ኢየሱስ ፍጡር ነው ብሏል ብለሃል። አምጣ መስረጃ። ብሏል አለ እኮ አኬ የገማ ትምህርት ነው አለ ታላቁ። ሰው ብሏል አሉ። የወደቀው ስጋ ይዛለች አለ። ቆይ በል አንዴ ሐሳቤን ስባኝ። አሁን ምንድነው መረጃ አምጣ ነው። የወደቀውን ስጋ ይዛለች አላለም አኬ? አምጣ መረጃ። ይዛለች ብሎ ተወግዟል እኮ ከበክተ። አሁን እኮ ኢየሱስ ክርስቶስ ፍጡር ነው ብሎ ማንም ኦርቶዶክስ ሊሆን አይችልም። ማንም ማለት ነው። ማንም ሊሆን አይችልም እንደዛ። ስለዚህ መረጃ አምጡ። ዝም ብላችሁ ዘው ብላችሁ እንትናት ብሎ የለም መልስ የለም እኮ በቃ ተቃውሞ ነው። ፊልድ ማርሻል ነው መሰለኝ። ምንድነው ፕሮቴስት የማድረግ አባዜ? ሰሙዬ አሁን በዚህ ርዕሱ ላይ ፕሮቴስታንቶች ድናቸዋል የሚል ቢሆን አንድም እኔ መማርበታል። በጣም እየተወዛገብኩ እንደሆነ ታውቃለህ። እነሱ ቤት እየገባው ማሂ እነሱን ጋር ወዬ ማሂ እነሱን ድናቸዋል ለማለት ተለያዩ እኮ። አሁን ይኸውልሽ የዩ ጩፋ ሃይማኖት በጣም እየተወዛገብኩ ስለሆነ ነው እነሱም ጋር እየገባው እንደመማር ታውቃለህ። ወዲያም እያልኩኝ እንደሆነ ታውቃለህና ይሄ ጥያቄ ለኔ በጣም አስፈላጊ ነው። እውነቴን ነው የምልህ። ምክንያቱም ያልዳኑበትን ምክንያት ብትነግሩኝ፣ እነሱ ደግሞ ደነናል የሚሉበትን ምክንያት ባውቅ። እሺ ማሂ ግባ። አዎ ማሂ ምንድነው ኮንፊውዥን የፈጠረብሽ? ለምሳሌ ኮንፊውዥን ስላልሽ ማለት ነው። ምንድነው የፈጠረብሽ ኮንፊውዥን? የኔ ብዙ ነው ወዬ። ኧረ የኔ ብዙ እኮ አንዳንዴ እውነተኛ ስንሆን አይደል እንትን ምን ነው ነፃ የምንወጣው ሐቀኛ ስንሆን ነው። ኮንፊውዥን የፈጠረብሽ ምን ላይ ነው? ለምሳሌ ብዙ ነው ከምትዩ መካከል ይሄ ብለሽ ስፔሲፊክ በዚህ ጉዳይ ላይ ለምሳሌ ድርሳንና ግድል ያልተቀበለ ኦርቶዶክስ ሊሆን አይችልም። አንድ እኔ አሁን እሱ መቀበል አልችልም። አንድ ሁለት ደግሞ ስለት የሚባል ነገር አለ። ለቤተ ክርስቲያን የሚገባ ሚካኤል ገብርኤል ምናምን እየተሳሉ የሚገባው ያ ስለት ለሚካኤልና ለገብርኤል ነው። ለምን ሚካኤልና ገብርኤል ያለ ነገር ስላደረገላቸው አድራጊው ክርስቶስ ሆኖ ሳለ ስለት የሚገባው ግን ለሚካኤልና ለገብርኤል ነው። ሶስት ታቦት በሚወጣበት ሰዓት ሚካኤል ይወጣል፣ ገብርኤል ይወጣል። እኔ የምሄደው ሚካኤልን ብዬ እንጂ ክርስቶስን ብዬ አይደለም። ማሂ ከዚህ በፊት ትንሹ እነዚህ ይቅርታ፣ ቆይ ከዚህ በፊት አልመለስኩልሽም። አይ አሁን ቶፒኩ እሱ ሳይሆን ወይ በዚህ ቶፒክ ላይ አንድ ቀን እናውራበት። ማይ በውስጥ ደውለሽልኝ ላይቭን ከፍቼ ታንዬ ወይ ቀጥልሽ ናት። ማሂ ጥያቄዋ ተገቢ ሆኖ ሳለ ግን ቅድም ካነሳሽው አንፃር ጋር መሰረታዊ የሚባለው የመዳን ትምህርት ላይ አልዳናችሁም ጴንጤዎች ወይም ደግሞ ኦርቶዶክሶች እንደዚህ የተባሉ መመላለሱ ምንድነው የሚለው ላይ ስለሆነ ያነሳሽው አንድ ስፔሲፊክ ነገር ላይ እናንሳ፣ መሰረታዊ ነገሮች ላይ እናንሳና ሌሎችን በሂደት እየተመለሱ ስለሚሄዱ አሁን ከምንድነው የሚባለው መሰለሽ ከታች ጀምሬ ወደ ላይ ከመሄድ ይልቅ ከላይ ወደ ታች ብንሄድ ይሻላል። ምን ማለት ነው? ከላይ ወደ ታች ማለት ከመሰረታዊ ትምህርቱ ወደ ታች እንሄዳለን ማለት ነው። አሁን ቅድም ያነሳችው ነገር መሰረታዊ ትምህርት ላይ ተያያዥ ሊንክ የሆኑ ማለት ነው ሰብ ቶፒኮች እንጂ ዋና ሜጀር የሆኑትን ነገሮች ላይ ማንሳት ያስፈልጋል ማለት ነው። ስለዚህ ከፕሮቴስታንት ባለን ሁኔታ በመሰረታዊ ትምህርት ሐዋርያት በሰጡት ስልጣን በዛ ትስስር ሱር ያልመጣ
በዚህ እንትን ላይ ገባሁኝ። ይቅርታ ተሙዬ፣ ርዕስን ከቀየርኩኝ በቃ በተሙ ርዕስ እንቀጥል። ማዬ ችግር የለውም። ናቱዬም ስላሉ ዶክተርም ስላሉ እነሱ ያውሩሽ። ውብዬም አለች አብረው ይቀጥሉ ብዬ ነው። ሀሳብሽን በቃ በነፃነት ቀጥይላቸው። ላንቺ መልስ እንዲመለስልሽም ከተፈለገ ዶክተርም ናቲም ውብዬም ስላሉ በተራ በተራ ያናግሩሽ። ናቱዬ ቤቱን ምራው። እሺ ችግር የለም። ዶክተርም ስላለሽ መቀጠል ይቻላል። ምናልባት እንትን አላረግሽውም በነገራችን ላይ ማሂ መስሎሽ እንጂ ጥያቄ አልተቀየረም። እውነት ለመናገር መሰረታዊ ጥያቄ ነው የጠየቅሽው። ዶክተርም እንደውም በጥሩ ሁኔታ ነው የመለሰችው። ምናልባት ከዛም ጋር የተያዘ ጥያቄ ተጨማሪ ካለ መቀጠል ይቻላል ብዬ ነው የማስበው። አንድ ሰው ቅድም እንዳነሳ ነው መሰረታዊ የክርስትና አስተምሮ ላይ ልክ ነኝ ካለ ያ ልክ የሆነ መሰረታዊ አስተምሮ ደግሞ በአፖስቶሊክ ሰክሴሽን ነው መቀጠል ያለበት ካለ ዋይኖት ለምንድን ነው ኦርቶዶክሳዊ አስተምሮን ሪኮግናይዝ የማያደርግበት ምክንያት ምንም አይታየኝም። እኔ ሌላ ነገር ማለት ነው ብዥታ መሰረታዊ ነገሩ ላይ ከተስማማ ብዬ ነው የማስበው። ከዛ አንፃር ነው የማየው። ግን ዲቴል የሆኑ ቤተክርስቲያን አስተምሮች ጋር የተያዙ ከቤተክርስቲያን ስርዓት ጋር የተያዙ ከቀኖና ጋር የተያዙ ዲቴል ነገሮችን ሁል ጊዜ በቀላሉ ሊመለሱ የሚችሉት መሰረታዊ ነገር ላይ ከተስማማን ነው። ስለዚህ እኔ ምንም እዛ ነገር ላይ እንደበቅ እንጂ ጥያቄያችን መሰረታዊ ነው። መሰረታዊ ላይ ነው እየሳተው ብዬ ነው የማስበው። ብዙ ጊዜ ኦርቶዶክስን ሲስታት ሰበብ ሊፈጥር ይችላል ሰው ከለ እንዲ ሊል ይችላል እንጂ መሰረታዊ ላይ ነው እየሳተው ብዬ ነው ፐርሰናሊ ማምነውና ከዛ አንፃር ነው። ምናልባት ጥያቄ ካላችሁ መቀጠል ይችላል። ከኔ ይልቅ ደግሞ እዚህ ኤክስፒሪየንስድ የሆኑ ሰዎችም ስላሉ መቀጠል ይችላሉ ብዬ አስባለሁ። በተለይ አይ ቲንክ ፕሮቴስታንት የሆናችሁ ሰዎች ናቸው ኢንቫይት እየተደረጋችሁ ያላችሁት ብዬ አስባለሁ። ግን እንዲሁም ምናልባት ደግሞ ተሐድሶ ቅርጽ ያለውም ሰው ካለ መጠየቅ ይችላል ብዬ አስባለሁ። አይመስልሽም ዶክተር? ተሜ እንግዲህ ቤቱን ምራው ብለዋል። አንተ ቤቱን ምራው፣ በመሀል ስራ ስለሚመጣብኝ አንተ ብትመራው ይሻላል። እና ማሂም ጥያቄዎቿ መሰረታዊ ነገሮች አንተ ያልከው ቅድም ጥሩ ነጥብ ነው። ምንድነው ከጭንቅላቱ ነው መጀመር ያለበትና ከመሰረታዊ አስተምህሮ ላይ ጥያቄ የሚፈጥርባትን ነገር ካለ ከዛ እያጠራን ብንሄድ፣ አሁን ለምሳሌ እኔ አፖስቶሊክ ሰክሴሽንን አንስቻለሁ አልዳኑም ያልኩበትን ምክንያት እዛ ላይ ጥያቄ ካላት፣ እንደገና አንተ ደግሞ ሚስጥራትን አንስታል እዛ ላይ ጥያቄ ካላት ከዛ እየመጣን ከዛ ደግሞ ትንንሽ ነገሮች ስርዓታዊ ቀኖናዊ ነገሮች ደግሞ ያው እነሱ ላይም መጠየቅ ይቻላል። ግን ለድህነት አስፈላጊ የሆኑ መሰረታዊ ነገሮች ላይ ደግሞ መጠየቅ ይቻላል። ተሜ ያው ምራው ስላለ አንተ ብትመራው አሪፍ። ዶክተር እኔ አሁን ጥያቄ ምን በጣም የተቸገርኩት ይሄ ዶግማቲኩ ላይ አይደለም። ዶግማቲኩ ላይ ሳይሆን ቀኖና የሚባለው አለ አይደለም? የቤተክርስቲያን ቀኖና ለምሳሌ አሁን ቅድም ጀምሬ እናገራለሁ እኮ በዶግማና በድርሳን ላይ ከፍተኛ ችግር አለብኝ። የማይለቅ በሽታ አንድ እሱ ነው። እውነቴን በግልጽ ነው መነግራችሁ። ምንም ሊዋጥልኝ ያልቻለ አንድ ሁለት ታቦት በወጣ ቁጥር እኔ የሚሄደው የሚፈተፈተው የክርስቶስ ስጋና ደም ነው ይባላል በቤተክርስቲያን። ግን የክርስቶስ ስጋና ደም ከሆነ የሚፈተፈተው አሁን ሚካኤል ዛሬ ታቦት ቢወጣ ወይ ገብርኤል ታቦት ቢወጣ የሚሄደው ገብርኤልና ሚካኤልን አስቤ እንጂ ክርስቶስን አስቤ አልሄድም ነው። ስለት የማስገባው ሚካኤል እንዲያርግልኝ ብዬ ጥላ ይዘው ሲገቡ ያለው። ወደዛ ከመሄዳችን በፊት ይሄን ጥያቄሽን ታቀርቢያለሽ። ግን ወደዛ ከመሄዳችን በፊት አሁን ያነሳው ሐሳብ አለና በትክክለኛው ሐዋርያዊ ስልጣን ካልተጠመቁ ድነዋል ብለሽ ታምኛለሽ? ፕሮቴስታንቶችን አሁን ቤተክርስቲያናችን እንደዛ ነው የምታስተምረው። ሚስጥረ ክህነት ላይ ያ ሐዋርያዊ ክህነት ነግሬሻለሁ እኮ ዶክተር ነግረሽኛል። ላጥራ ብዬ ነው። ለሁሉም እዚህ ያለውም ሰው አዲስ ሰው ይኖራል። በአፖስቶሊክ ሰክሰሽን ትክክለኛ ክህነት ባላቸው ካልተጠመቁ አይድኑም ብለሽ ታምኛለሽ የሚለውን እንያዝና ቀጥይ እናቴ። የሌለብኝ ተናግሬያለሁ። ሁልጊዜ በዶግማ ላይ ችግር የለብኝም። ችግር ያለብኝ ይሄ ነው። በቃ ስለት ማስቀጣው ለምን የምሳለው ስለት እንዲያርግልኝ ብዬ ነው የምሳለው። ትገቡ ሰዎች እንዲያርጉልኝ ብዬ ክርስቶስ ማድረግ ብቻ ይቀጥላል። ይሄን ሁለቱን ጥያቄ መልሱልኝና መጀመሪያ በግልጽ ነው የምጠይቀው። በግልጽ ነው ጥያቄ
ትናንትና እንደውም መኩ ቤት አላስገባ ስላሉኝ ነው እንጂ ጥያቄ ያለው ሲባል መኩ ቤት አላስገባ ብለው ነው ዲያቆን መኳንንት ቤት። ዛሬም ተሙ ነው ያስገባኝ እንጂ አያስገቡሽም። በግልጽ ነው የምጠይቀው፣ አያስገቡሽም። ተሙ ስለሆነ ነው ያስገባኝ እኔ ቤቱን ስለሚመጣ እና ነገ ደግሞ ወደ ሌላ ብሄድ ነው እሄዳለሁ። ታውቃላችሁ ኤርሚያስ ቤትም ዳንኤል ቤትም ሁሉም ቤት እየሄድኩ እማራለሁ፣ ያስገቡኛል። ወደዛ ልሳብ እችላለሁ ነገ። ስለዚህ እኔ ጥያቄ ካላችሁ ጠይቅ እያላችሁ ገስት ስልክ የማታስገቡኝ ከሆነ ቤቴ ስከፍት ቤቴ መታችሁ ጥያቄን በስነ ስርዓት የማይመለስ ከሆነ የአንድ ሰው ነፍስ ማስጨንቃችሁ ከሆነ ዋይናት ማልሄድበት ምክንያት የለም። ግን አሁንም ተሙ ስለሆነ ነው ያስገባኝ። ፐርሰናል እንዳይሆን እና ጥያቄውን መልሱልኝ። ኦኬ ኢትስ ኦኬ በቃ ጥያቄውን መልሱልኝ። ያው እንትኑ ፐርሰናል እንዳይሆን ምናልባትም ቅድም እንዳልኩት ነው። አንዳንድ ነገር ሳይኮሎጂካሊም ብናየው ጥሩ ነው ብዬ አስባለሁ። የሆነ ጥቅስ ውስጥ የሆነ እንትን ውስጥ እንዳንደበቅ ያልኩት ቅድምም ለዛ ነው። መሰረታዊ ነገር ላይ ጥያቄ ሳይኖርብን አይቀርም ብዬ ያልኩትም ከዛም አንፃር ግን ቅድም ያልኩሽ አንድ ጥያቄ ላንሳልሽ። ለምሳሌ ማሂ መጽሐፍ ቅዱስ ታነቢያለሽ አይደል? ዘሆል መጽሐፍ ቅዱስ ላይ የምታነቢያቸውን ተአምራት ድንቆችን ሁሉ አይምሮሽ ለመቀበል በቅቷል? ማሂ ምን አሉኝ? ስራ ላይ ነው። እሺ መጽሐፍ ቅዱስ ላይ የምታነቢያቸውን ተአምራቶች፣ ድንቆች፣ የእግዚአብሔር አሰራሮችን በሙሉ አይምሮሽ ለመቀበል በቅቷል? እሱና ታምረ መራም ላይ ያለው እኮ ተአምር ይለያያል። ስሚ መጀመሪያ ይሄን መልሽልኝ። መልሽና ከዛ ወደ አንቺ እንመጣ። ሙሉ አላነበብኩም። ብቻ የሆነ ቤቴን ስከፍት ወይ እንደዚህ አንዳንድ ልትገቡ ይህ አርጉ ባካችሁ። እሺ እኔ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አባታችን ሄኖክ ሞትን አላየም ይላል መጽሐፍ ቅዱስ። ይህን ታምራት አይምሮሽ ለመቀበል በቅቷል? እኔ ሙሉን አላነበብኩም። የሆነ ቤት ስገባ ወይ ራሴ ቤቴን ስከፍት ይሄንን ጥቅስ ሲባል ሳነብ ነው ሙሉ እንጂ መጽሐፍ ቅዱስ እኔ ሙሉ አላነበብኩም። አየሽ ማህዬ፣ ስለዚህ ወደ አንቺ ነው የምናመጣው ማለት ነው ነገሩን። መሰረታዊ ነገር ላይ በደንብ ትምህርት ይቀርሻል ብልሽ እየፈረድኩብሽ እንዳታስቢ ማለት ነው። እባካችሁ የምትገቡ ሰዎች ሚውት አድርጉ። ስለዚህ ሚውት አድርጉ። ሰላም ይቅርታ፣ እንዴ ማሂን እንጨርስና ከዛ ትቀጥላላችሁ። ይሰማል? ድምጼ ይሰማል? አዎ ይሰማል። በሆል መጽሐፍ ቅዱስ ላይ ያሉትን ተአምራቶችን እግዚአብሔር የሰራቸው ድንቅ ከአይምሮ የሚያልፉትን ሁሉ አክሴፕት አድርጌያለሁ፣ ፕራክቲስ አድርጌያለሁ፣ ተቀብያለሁ፣ አውቀዋለሁ የሚል ሰው አለ ብዬ አላስብም። ምናልባት ከበቃ ግሰየው፣ ግን ያንን ሁሉ አክሴፕት አድርጌያለሁ የሚል ሰው አላገኝም። እኔ ሆነን ለመናገር ስለከበደኝ ለአይምሮ ስለከበደኝ ግን ክርስቲያን ከመሆን የሚከለክለኝ ነገር የለም። ስለዚህ አሁን አንዳንድ ነገር ውስጥ መሰረታዊ ነገሩ ላይ ቅድም እንዳነሳት ከላይ ተነስተን ወደ ታች የምንመጣው ነገር ላይ እሱ ላይ ጥያቄ ስለፈጠረብን ነው የምንደበቀው። አንዳንዱ ነገር ውስጥ አሁን ለምሳሌ ቅድምም ሳነሳልሽ አይ መጽሐፍ ቅዱስ ሙሉንም አላነበብኩትም ብዙ ትምህርቱን አላውቅም ካልሽ በርደኑን ወደ አንቺ ላመጣው ነው። ስለዚህ ምንድነው የምለው ማሂ እኔ የኔ ፐርሰናል ነው ፐርሰናል ላድርገው እዚህ ጋር ፐርሰናል ኮንቪክሽን ወይም ፐርሰናል ኦፒኒየን ምንድነው መጀመሪያ መሰረታዊ ነገር አንቺ የነበርሽበት የኦርቶዶክስ ትምህርትን መሰረታዊ ነገርን በደንብ አስተምሩኝ፣ መጽሐፍ ቅዱስን በደንብ ልየው ላገለ። ምክንያቱም በሃይማኖት ብትኖሩ ራሳችሁ መርምሩ ይላል መጽሐፍ ቅዱስም እኮ ፈቅዶልናል። በነገራችን ላይ እንደውም እኮ ያልተመረመረ ሃይማኖት ውድቅ ነው። ስለዚህ መርምሪ፣ ፈትኚ፣ መሰረታዊ ትምህርቶችን በደንብ አጣሪ፣ በደንብ አገላብጠሽ እና ምክንያቱም አሁን አንዳንዴ የሚያስቀኝ ነገር አለ። አንዳንድ ሰዎች ኦርቶዶክስ መታደስ አለባት ይላሉ፣ ግን የኦርቶዶክስ አስተምሮ ምንድነው ሲባሉ ደግሞ ኮንፊውዥን ውስጥ ይገባሉ። ስለዚህ እማናቆን አናድስም፣ እማናቆን አናይምና ስለዚህ መጀመሪያ አሁንም ወደ አንቺ ላምጣው። ከአንቺ ምስክርነት ነው እሺ፣ እየፈረድኩብሽ ሳይሆን ከአንቺው ንግግር። እኔ መጽሐፍ ቅዱስ በደንብ እያነበብኩ አይደለም፣ ገና ብዙ ቦታ እየገባው እየተማርኩ ነው ስላልሽ ሆልድ አድርጊውና አንድ ጊዜ ሆልድ አድርጊውና ጊዜ ውሰጂና መጽሐፍ ቅዱስሽን ይዘሽ መሰረታዊ ትምህርቶችን ይዘሽ ጊዜ ውሰጂበት።
በቃ ጊዜ ውሰጅበትና ከዛ ጥያቄ ሲፈጥሩብሽ ተመጫለሽ ማለት ነው። እንደዛ ብታረጊ ይበጃል ብዬ አስባለሁ። ማይ እየገባሽ እንደውም ባትጠይቂ ነው እኔ ባይ ነኝ። አለ አይደል መጽሐፍቶች አሉ መምረጥ ቁጭ በይና ጊዜ ወስደሽ አጥኚና ከዛ በኋላ ምክንያቱ አለበለዚያ ከብዙ ቦታ ስትቃርሚ ኮንፊዥን ውስጥ ትገቢያለሽ ማለት ነው። እኔ ፐርሰናሊን ነው የምነግርሽ። እኔም እንደ አይነት ጉዞ ውስጥ ስለነበርኩኝ ለኔ ምናል ከጠቀመ ብዬ ነው። እኔም እንደ አይነት እንዳንቺ አይነት ጉዞ ተጉዤ ስለማቅ ብዙ ኮንፊዥን ውስጥ ስለነበርኩኝ ላንቺ ቀጥታ የምነግርሽ ነገር ጊዜ ውሰጂ። አሁን ቅድም ራስሽ ካንቺ አፍ የወሰድኩትን ነው የማወራው። ልብ ብለሽ መጽሐፍ ቅዱስሽ ጋር ጊዜ ውሰጂ፣ ከመሰረታዊ አስተምሮ ጋር ጊዜ ውሰጂ። ባይመለስልሽ ያኔ እንግዲህ እኔ እንዳንቺ አይነት ጥያቄዎች ብዙ ጠይቅ ነበረ። መሰረታዊ ትምህርትና መጽሐፍ ቅዱስ ጊዜ ስወስድ ግን ያ ነገር እኔ አሁን አያሳስበኝም ማለት ነው። ምክንያቱም ለምንድን ነው እነዛ ነገር የማያሳስቡት ማለት ነው? እሱን ወደ ምን አመጣዋለሁ? ወደ መንፈሳዊ ህይወት፣ ወደ ጸሎት፣ ወደ መንፈሳዊ ልምምድ፣ ወደ ቤተክርስቲያን መውደድ ሳመጣው እየተመለሰልኝ ይመጣል። ስለዚህ ጊዜ ውሰጅበት ብዬ ፐርሰናል ምናልባት መጫን ባይሆን ግን እንደዛ ብዬ ነው። እባካችሁ ኮሜንት የምታረጉ ሰዎች ጥንቃቄ ብታረጉ ጥሩ ነው። ኮሜንት የምታረጉት ነገር የተገራ ቢሆን ጥሩ ነው ብዬ አስባለሁና ማሂ እንደዛ ብታረጊ ለኔ እንደዛ አርጌ በቃ ዶክተር ምናልባት እሺ የምትጨምሪው ሐሳብ ካለ በዚህ ላይ እኔ እንደዛ ይመስለኛል ጊዜ ብትወስድ በደንብ ልክ ነው ያልከው። እሷ የጠየቀችው ያው ቤተክርስቲያን ሲሄድ እንዲህ ያለ ልምዶች ሲኖሩ እንዲህ ነው ማስበው የሚል አይነት ጥያቄ ነውና ያ ደግሞ የእሷ ሐሳቢ ነው። ቤተክርስቲያኗ ግን በእንደዚህ አይነት ሁኔታ ምን ትላለች የሚለው ግልጽ ነው። ቤተክርስቲያኒቷ አምልኮ ለሚገባ አምልኮን ነው፣ ክብር ለሚገባው ክብር ነው የምትሰጠው። ፐርሰናሊ ግን ሰዎች የተለያየ ሐሳብ ሊኖራቸው ይችላል። በልባቸው ውስጥ የሚያስቡትን ነገር ይዘው ቤተክርስቲያንን መሞገት አይችሉም እና ያንቺ ሐሳብ ልክ አልነበረም። እንደዛ ቤተክርስቲያን ስትሄጂ እንደዚህ አይነት ሐሳብ ውስጥ ከነበረ ያ ልክ አልነበረም። ስለዚህ በትክክለኛው ነገር አርሚው የሚል ነው ሐሳቤ። ያንተም አፕሮች ጥሩ ነው። እሷ ደግሞ ሐሳቧን እንስማ። ኮሜንት ላይ ግን አንዳንድ ኔጌቲቭ ኮሜንት አትጻፉ እሺ። ሰውን አያንጽም አይመልስም። ከቻለን በፍቅር አንዳንድ ኮሜንቶችን አስተካክል። ቴንክ ዩ ዶክተር ማሂ ሐሳቤን አገኘሽ? እሺ ችግር የለም እንዳላችሁት አድርጋለሁ። ቴንኪው ስለ ሁሉም ነገር አታስቡ ስለ ኮሜንቱ፣ ምክንያቱም ከዚህ በላይ ተሰድቤያለሁ እና እኔ ለኮሜንቱ አይደለም ግን ያዳመጥኩት እሺ የእናንተን መልስ ነው ያዳመጥኩትኝ። ስለ ኮሜንቱ አትጨነቁሽ ባላችሁት አድርጋለሁ። ቴንክ ዩ በጣም ማሂ እግዚአብሔር ይርዳሽ። ምናልባት ሐሳብ ካለ ብሩክ ይቢ ሐሳብ ካለ ስለገጽ ብሩኬ ኤናርኪ ሎጎስ ገባ እስቲ ለኝም እናንተ ያላችሁት በቂ ነው። እሺ ተቀበል። ሰው ምናልባት ፕሮቴስታንት የገባ አለ። ብሩኬ ይቅርታ ዝም ስላልኩ እንትን ቀይረሃል መሰለኝ፣ ፕሮፋይል ቀይረሃል። ፕሮፋይል ቀይሬያለሁ። ኦኬ ለዛ ነው ያለው። እሺ ተቀበል። ምናልባት የገባ ፕሮቴስታንት ካላችሁ ያው ተቀበላቸው። አለ ፕሮቴስታንት የገባ ሰው? ኦኬ እንጃ ማይክ ከፍቶ ማውራት ይችላል። ጥያቄ መቀበል ነው ወይስ እንዴት ነው? ሐሳባችን እንደዛ ነው። ጥያቄ መቀበል ነበር። ሞር ለኦርቶዶክሳውያን አልነበረም። እውነት ለመናገር ለፕሮቴስታንት ውስጥ ላሉ ሰዎች ነው። በመሰረታዊ የክርስትና አስተምሮ ራሳችሁ ልክ ናችሁ ወይ አንድ ናችሁ ወይ የሚል ጥያቄ አንስተን ነበር ከቅድም ጀምሮ ከተሜ ጋር እሱ ላይ ነበር እየተመላለስን የነበረው። በመሃል ማሂ ግን ጥያቄ ስታነሳ ወደዛውም ከዛውም ጋር ሊንክ ስለሆነ ብለን ያልነው። ስለዚህ ፕሮቴስታንት ባስተምሮ አንድ ነን የምትሉ ካላችሁ ግቡ እያልን ነበር። የገባ ካለ በዛ ላይ እንትን መጠየቅ ይችላል። ምናልባት ኦርቶዶክስ ሆኖ ግን ኮንፊውዥን ውስጥ ያለ ብንጠያየቅም ጥሩ ነው ብዬ አስባለሁ። አይመስልም ብሩክዬ? እሺ ፕሮቴስታንቶች ካላችሁ ሁኔታችሁን አንስታችሁ ጥያቄ ማድረግ ትችላላችሁ። ማሂ አንዳንድ ጥያቄዎች ስታነሺ ላይክ ሐሳብሽ ተሳስቼ ከሆነ ታርምኛለሽ። ዳይሬክት መጽሐፍ ቅዱስ ላይ የተጻፈ ነገር ብቻ ነው ልምምዶች ሁሉ መሆን ያለባቸው የሚል እሳቤ ያለሽ አጥሪልኝ። ሁሉም ነገር ልምምዶች ሁሉ ዶግማ በእርግጥ መጽሐፍ ቅዱስ ላይ ግዴታ መቀመጥ አለበት። ነገር ግን እሳቤዎች ለምሳሌ ልምምዶች፣ የጸሎት አይነት፣ የስግደት አይነት እነዚህ ልምምዶች ቃል በቃል መጽሐፍ ቅዱስ ላይ
አሉ ብለሽ ታስቢያለሽ? መኖር አለባቸው፣ ልክ መሆን ካለባቸው የግድ የተጻፈ መሆን አለባቸው የሚል ሀሳብ ያለሽ? አዎ ድርሽዬ ማን ልክ ነበርኩ ዶክተርዬ? አዎ ለዚህ አልተሳሳትኩም። ልክ ነሽ፣ ልክ ነኝ ማለት ነው ያሰብኩት። ከምታነሺው ጥያቄ አንፃር ነበር የጠየቅኩትና ይሄ እሳቤ የምን እሳቤ መሰለሽ? ሶላ ስክሪፕቸራ የሚሉ የተጻፈ ብቻ አማኞች የሚያመጡት እሳቤ ነው። መጽሐፍ ቅዱስ ብቻ እያሉ የሚያስተምሩት ትምህርት አለ። እኛ ግን መጽሐፍ ቅዱስ ብቻ አማኞች አይደለንም። መጽሐፍ ቅዱስና ቅዱስ ትውፊትን ነው የምንከተለው። ያ ቅዱስ ትውፊት ደግሞ ቤተክርስቲያን ስትመሰረት ጀምሮ ከሐዋርያት ደግሞ ለደቀ መዛሙርቶቻቸው ያስተላለፏቸው ስርዓቶች ሊሆኑ ይችላሉ። እንዲሁም አስተምሯዊ ይዘት ያላቸው አስተምሮ የሚገለጹባቸው ወይም የሚፈጸሙባቸው የሆኑ ናቸው። እና እነዚህ ነገሮች እዚህ ላይ ነው መጀመሪያ መስራት ያለብን። አያቸው ናቱና ብሩኬ እዚህ ላይ ማሳብ ተሰጡበታላችሁ። እኛ እንደ ኦርቶዶክስ ቤተክርስቲያን እንደ ፕሮቴስታንቲዝም ላይ እንዳለው መጽሐፍ ቅዱስ ብቻ ሁሉም ልምምድ የተጻፈ ካልሆነ ልክ አይደለም የሚል እሳቤ የለንም። ያንን የሚያስረዱበት ምንም ጥቅስ የላቸውም። በመሰረቱ ካልተጻፈ ትክክል አይደለም የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። እዛ ላይ ብናወራ አሪፍ አይመስላችሁ? ስጡበት ትንሽ ስራ ጥሩ ሀሳብ ነው ያነሳችው። ሚዩት አድርጉ፣ የምትገቡ እባካችሁ ሚዩት እያደረጋችሁ ግቡ። ጥያቄ እስክትጠይቁ ድረስ አይ ቲንክ ሐሳቡን ናቱ እቺ ብቻ ልናገርና ሚዩት ላርግ በጌታ። ከዚህ በኋላ ሰው አታስገቡ። ለማሂ እናንተ ጨርሱላትና ከዛ በኋላ ወደ ሌላው ሐሳብ ነው የምንሄደው። እባካችሁ ሰው አታስገቡ። እኔ ነኝ እያስወረድኳቸው ያለሁት ለሚባል ገስት ላይ እነማን እንደሆኑ ስለማላቅ እና የማሂ ይለቅ። ሌላ ሰው ጥያቄ ካለው በጥያቄያቸው ይቀጥላል በቃ። እና ገስቱ ባዶ እንዲሆን ነው ለሚባል እቤቴውን ሪፖርት እያደረጉት እንደሆነ ታውቃላችሁ። ተነጋግረዋል፣ ቴሌግራም ተደራይተዋል። እና ማንንም ሰው አታስገቡ፣ ኦርቶዶክሳዊውንም አታስገቡ። ቀጥልናት ይቅርታ። እሺ ታሙዬ በጣም ቴንክ ዩ። ብዙ አይመቸኝም። ብሩኬን ኤክስፓንድ አድርግ። ናቲና ብሩኬን ትልቁ ላይ አድርግ። ምን ነው ራስሽን ነፃ ወጣሽ? እሺ ጥሩ ሐሳብ ታምዬ፣ ጥሩ ነው ያነሳው። ሞዴሬተሮች አታስገቡ በቃ። ምናልባት ማሂን ዛሬ እሷን ታርጌት ማድረጋችን ጥሩ ነው ብዬ አስባለሁ። ከሷ ጥያቄ ተነስተን ብሩኬ ዶክተር ባለችው ላይ ሐሳቡ ሂድበትና እኔም ቀጥላለሁ። አንተም ትስላልክ ቀጥልበት። ትንሽ ደቂቃ አስተውለና ደቂቃ ቀጥል። እሺ ሶላ ስክሪፕቸራ የሚባለው ይሄ ስክሪፕቸር አለውን የሚሉ ሶላ ስክሪፕቸር አለውን ማለት ምን ማለት ነው? አንዳንድ ጊዜ ምንድነው ድፍን ያለ ተርሚኖሎጂም እንዳንጠቀም ምን ማለት ነው የሚለውን ትንሽ ለማብራራት ልሞክር። ቶኒዬ እንኳን ደህና መጣ። በመጀመሪያ ይቅርታ በጣም እሺ፣ ዝም ብለናል። ቶኒ እንኳን ደህና መጣ ብለናል። ሰላም ወንድሞች፣ ናቱ፣ ተሜ፣ ማሂ፣ ብሩክ፣ ዶክተር እንዴት ነሽ? ሰላም ብያችኋለሁ። ሁላችሁንም ከታችም ያላችሁ ሰላማችሁ ይብዛ። ሰጥሉ አለ። እሺ ሰላም ክርስቶስ ይብዛልን። ቶኒያችን እንኳን ደህና መጣ ቶኒዬ፣ ደስ ብሎናል። ሶላ ስክሪፕቸራ የሚለው ቃል ሶላ ስክሪፕቸር አለውን ወይም ደግሞ መጽሐፍ ቅዱስ ብቻ የሚለው አስተምሮ ምንድነው? ብዙ ነገሮችን የሚስትበት ነገሮች ብለን ስናነሳ ለምሳሌ ስክሪፕቸር አለውን የሚሉ ሰዎች አንዱ ምንድነው የሚሉት የስክሪፕቸርን ትምህርት ከማስጠበቅ አንፃር አይደለም። ምንድነው ብዙ ጊዜ ገደብ የሚፈጥሩት። ለምሳሌ አሁን አንዳንዴ ስክሪፕቸር አለውን ከሚሉ ሰዎች መካከል አንዱ የሚጠቅሱት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያለውን ክፍል ለምሳሌ እግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ብሎ ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ የተናገረው ክፍል የለም። ያንን ይወስዱትና ለማንኛውም ለቤተክርስቲያናዊ ኦቶሪቴቲቭ ነገር ስክሪፕቸር ኦንሊ ብቻ ነው ወይም ደግሞ የተጻፈው ብቻ በቂ ነው ብለው ኢንፋሲስ የሚሰጡ ነው ማለት። ኦንሊ የሚለውን በደንብ አርጋሽ ታርጌት አርጊበት ማሂ፣ እንዲሁም ሌሎች የምትሰሙ ኦንሊ ማለታቸው ነው ችግሩ። አሁን ትልቁ ክፍተት ኦንሊ ማለታቸው ወይም ነው ስክሪፕቸር ብቻ ማለቱ ነው አሁን ትልቁ ስህተት። ምክንያቱም ቤተክርስቲያን ለምሳሌ ቅድም የተነሳዋል አሁን ዶግማቲክ ትምህርትና ሚስጥራት ላይ ያነሳ ነው አለ። አሁን ለምሳሌ ቤተክርስቲያን ትቀጥላለች፣ ቤተክርስቲያን እስከ ዓለም ፍጻሜ ያለች ስንል ምን ማለታችን ነው? የመጀመሪያ እስቲ ላንሳው።
አንዱ ምን ማለታችን ነው ስንል አንዱ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ ክብር በባህሪ ሕይወቱ ክብር በመንፈስ ቅዱስ እስኪመጣ ድረስ ትቀጥላለች ስንል ምን እያልን ነው? ክህነት ይቀጥላል እያልን ነው በነገራችን ላይ። ምክንያቱም አንድ ሰው ክህነት በሌለበት ሚስጥራትን መቀበል አይችልም። ክህነትን ደግሞ የሚያጸድቀው ማን ነው? ሊቀ ካህኑ የሆነው ክርስቶስ ነው። ያ እስከ መጨረሻው ደግሞ የሚቀጥለው በማይታበል ቃሉ። የማይታበል ማለት ጌታችን መድኃኒታችን ሊዋሽ በማይችለው ቃሉ፣ ሊዋሽ የሚለው ቃሉ አይመጥንም ለወቱ ስብሐት፣ ግን የማይታበል እንለዋለን እስከ መጨረሻው። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ላይ እንዳለው ማለት ነው ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። እንግዲህ ወንጌልን ሁሉ ስበኩ፣ ደግሞ አጥምቁ፣ ስለዚህ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ጌታችን ምን አለ? በሰማይም እኔ ነኝ በምድርም እኔ ነኝ፣ በሰማይም የምገዛው በምድርም የምገዛው እኔ ነኝ አለ። በሰማይ ያለ እግዚአብሔር በምድር የሚገዛው በምኑ ነው? በሐዋርያቱ። ቅድም ዶክተር አንስታቸው በሰክሴሽኑ በክህነቱ በእግዚአብሔር ባሪያዎች እግዚአብሔር በመረጣቸው በቤተ ክርስቲያን ውስጥ ባሉ በክህነት ነው እስከ መጨረሻው ድረስ እኔ እስከ እናንተ ጋር ነኝ አለ። ከዛስ ወንጌልን ስበኩ አለ። ስለዚህ ኦቶሪቴቲቭ ነገር በምን ይሆናል? የእግዚአብሔርን ቃል በመጀመሪያው ክርስቶስ በሰሙት እነርሱ ደግሞ ባጸኑት ያጸኑት ደግሞ በጻፉት መጽሐፍ ላይ ሰክሲድ እያደረግን በምንሄድ ኦቶሪቴቲቭ ይቀጥላል ማለት ነው። አሁን ብዙ ጊዜ ስክሪፕቸር አለውን የሚሉ ሰዎች ታርጌት የሚያደርጉት ምንን ለመንካት ነው? ስክሪፕቸር አለውን ይላል ሰው። ስክሪፕቸር አለውን ይልሁና ግን ለምን ክህነት አያስፈልግም ይላል። ክህነት አያስፈልግም ይልና ግን ለእግዚአብሔር ቃል ጥብቅና የቆመ ለማስመሰል ይሞክራል። ለምንድን ነው ለእግዚአብሔር ቃል ጥብቅና የቆመ ለማስመሰል የሚሞክረው? ይቅርታ በጣም ይቅርታ ሰው ስለገባብኝ ነውና ምንድነው ክህነትን አስቀጣይነትን የእግዚአብሔርን ትምህርት ማስቀጠል የሚችለው አሁን ለምሳሌ ቅድም ማይ እንዳደረሳቸው የእግዚአብሔር ቃል ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል አይደለ? ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ያ ክቡር ስጋው ያ ክቡር ደሙን የምንቀበለው ከማን ነው ስንለው እግዚአብሔር ሰክሲድ አድርጎ ከሰጠው ክህነትን ከሰጠው ከካህኑ ነው። ከዛ ካህኑ ካልሰጠን ካህኑ ቅድም አንቺ ማሂም እንዳልሽው ካልፈተተልን የእግዚአብሔርን የሆነው ያንን ስጋ ማለት ነው ነፍስ የተለየው መለኮት የተዋደውን ስጋ መጥቶ ካላቀረበልን በስተቀር መዳን የሚባለው ነገር ላይ ሊንክ አንሆንም፣ መተን አንያያዝም፣ ኢንጌጅ አንሆንም። ስለዚህ ስክሪፕቸር በቂ ነው፣ ክህነት አያስፈልግም። ስክሪፕቸር በቂ ነው፣ ኦቶሪቲ አያስፈልግም። ስክሪፕቸር በቂ ነው፣ ኦንሊ ማለት ነው። ኦንሊ የሚለውን በደንብ ያዙልኝ ይሉና ከዛ በኋላ ምኑን ይተውታል ማለት ነው። ይሄ ክህነቱን፣ ሰክሴሽኑን፣ ሐዋርያዊ ቅብብሉን ይሄን ነገር ውስጥ ያወጣቸዋል ማለት ነው። ከዛ መጽሐፍ ቅዱስ ላይ ትእዛዝ ታገኛላችሁ ማለት ነው። ምን የሚል ትእዛዝ? ስጋዬን ያልበላ ደሜን ያልጠጣ የሚል ትእዛዝ ታገኛ እንዳሁን እንደ ማሂም እንደሌላም ያሉ ሰዎች ያገኛሉ። ኦኬ ይሄን ክቡር ስጋውና ደሙን የት ላገኘው ስንል ግን የምታገኝበት ቦታ ታጣላችሁ። ምክንያቱስ በቃ ካነበብሽ ይበቃሻል ብለው ምን አድርገውታል? ገድበውሻል ማለት ነው። አንዱ እሱ ነው፣ ክህነትን ይንቃል ማለት ነው። ምናልባትም ደግሞ ተጨማሪውን ደግሞ እንዲቀጥሉበት ብቻዬን እንዳወራ እንዳይሆን ብሩኬም ደግሞ ቀጣይ ሳይድ ኢፌክቶች እንድታሳያቸውም ይሁን ብዬ ነው እኔ ብቻ ማወራ እንዳይሆን። ብሩኬም ቀጥልበት ሐሳቡ ላይ። እሺ ቴንክ ዩ እና በቃ ማሂ አሁን እሱ የነገረች ነገር ምንድን ነው? ይሄ በሐዋርያዊ ቅብብሎች ውስጥ ነገሮችን ስናገኛቸው ሐዋርያዊ ቅብብሎች የምንለው ነገር በዚህ ሰንሰለት ውስጥ ሁሉም ነገር ይገኛል ነው ማለት። ስክሪፕቸራል ሊሆን አይገባም። ይሄ በጽህፈት በቁም ጽህፈት ብቻ ሊገኝ አይገባም፣ ጀነራሊ ሁሉም ነገር። ስለዚህ መጽሐፍ ቅዱስ ዋናውን ኮንሰፕት ይነግረናል። ያ ነገር ደግሞ በስክሪፕቸሩ ብቻ የተገደበ ሳይሆን ሐዋርያው ቅዱስ ጳውሎስ እንዳለው በመልእክትም ያስተላለፈው በቃልም ያስተላለፈው ነገር አለ። ይሄ ነገር የምናገኛቸው ይሄ ሐዋርያዊ ቅብብሎች በምንለው በዚህ ሰንሰለት ውስጥ ነው ማለት ነው። እነዚህ የቃል ትምህርት የምንላቸው በዚህ የትውፊቱ የምናገኘው በዚህ ሰንሰለት ውስጥ ነው፣ የትውፊቱ ትምህርት ማለት ነው። ስለዚህ ክህነት የሚባለው ነገር ወሳኝ ነገር ነው። ቤተክርስቲያንን የሚጠብቁ ወይም የቤተክርስቲያን መሪዎች የሚባሉት እና በቤተክርስቲያን ውስጥ ሚስጥራትን የሚፈጽሙት ማን እንደሆኑ በሂስቶሪካል ባክግራውንዱን ስናይ ከጥንት ጀምሮ የነበረ ወይም ደግሞ በትውፊት በኩል ያገኘነውን ሀሳብ
ካህናት አሉ። እነዚህ ካህናት ደግሞ ሚስጥራትን ይፈጽማሉ። ቤተክርስቲያን ባለችበት ሁሉ ሚስጥራት አሉ። ሚስጥራት ባለበት ቦታ ሁሉ ደግሞ ካህን የሚባል ነገር አለ። ስለዚህ ሚስጥራት ያለ ክህነት የሚፈጸም ነገር አይደለም። ማንም ሰንበዲ ተነስቶ እነዛን ሚስጥራት መፈጸም ወይም ደግሞ ማቅረብ አይችልም። ስለዚህ ቤተክርስቲያናችን እነዚህን ነገሮች ስትይዛቸው እንደው ስፔሲፊካሊ መጽሐፍ ቅዱስ ላይ ተጽፎ ኦር ደግሞ የሆነ መጽሐፍ ላይ ተቀምጦ ብቻ ሳይሆን ኮንሰፕቱ መጽሐፍ ቅዱሳዊ ነው። ኦፍ ኮርስ ሐዋርያቱ የጌታን ስጋና ደም ወይም ደግሞ ያንን እራት ከጌታ ጋር ሆነው ሲቀበሉና ጌታ ካረገ በኋላ ደግሞ በዛ ውስጥ ህብረትን ሲያደርጉ ሰንበዲ መጥቶ አልነበረም ያንን ነገር የሚባርክላቸው። ጌታ የሾማቸው ሐዋርያት ነበሩ። ስለዚህ በዚህ መንገድ ይሾሙና ይህንን ሚስጥራት ይፈጽማሉ። ሚስጥራት መፈጸማቸው ብቻ አይደለም፣ ካህን ሲባል ካህን ያለበት ቦታ ሁሉ ቤተክርስቲያን ስላለች ያቺ ቤተክርስቲያን እነዚህ ሳክራመንት የሆኑ ነገሮችን ስትፈጽም ሂስቶሪካል ባክግራውንዷን ስንቃኘው ደግሞ የሆነ ሚኒንግ እንድንይዝ ያደርገናል። ይህም እሱ አፖስቶሊክ ጎስፔል ስለነገረሽ ወይም ደግሞ ናቱ ስለነገረሽ እኔ ወደ ሌላው ሐሳብ ልሄድልሽ። በቤተክርስቲያናችን መያዝ ያለብሽ ነገሮች ያው ሁላችንም እንደምናውቀው መሰረታዊ የክርስትና ትምህርት አለ። እነዛን ከያዝሻቸው ዋና ክርስቲያን እንድትሆኝ የሚያደርጉሽ ክራይቴሪያዎች አሉ። እነዛን ክራይቴሪያዎች ደግሞ ተምረሽ ካመንሽባቸው ወይም ደግሞ ካወቅሻቸው እሱ ለጊዜው በቂ ናቸው። ከዛ በኋላ ያሉት ነገሮች ደግሞ በሂደት ሊገኙ የሚችሉ ወይም ደግሞ እውቀትሽ እያደገ ሲሄድ የምታገኛቸው ነገሮች ናቸው። እውቀቴ እንዴት ነው የሚያድገው ካልገደብሽው ነው። ስክሪፕቸር በሆነ መጽሐፍ ላይ ብቻ ተጽፎ ካላገኘውኝ አይባልም። ምክንያቱም እኛ ክርስቲያኖች የምናምነው ሁሉም ነገር ተጽፎ ያለቀ ነው ወይም ደግሞ በጽህፈት በቁም ጽህፈት ብቻ ያበቃ ነው አንልም። የቃል ትምህርት ስላለን የቃል ስርዓት ስላለን በትውፊት ሰንሰለት ውስጥ የምናገኛቸው የተለያዩ ስርዓቶች ስላሉ በዚህ መንገድ ማጥናት ትችያለሽ። ሌላውም ሰው ቢሆን የቤተ ክርስቲያንን መሰረታዊ ትምህርት ካወቀ በኋላ እነዚህ ስርዓቶቹ ሊሆን ይችላሉ፣ የተለያዩ ነገሮች ሊኖሩ ይችላሉ። አይ ቲንክ እናንተ ልምምድ የምትሏቸው ሌሎቹ ማለት ነው የምትሏቸው ነገሮች ሊኖሩ ይችላሉ። እነዛ ነገሮች ከምን አንኳያ ነው ሊታዩ የሚችሉት ሲባል ለምሳሌ የኢትዮጵያ ቤተክርስቲያንን ብናያት ካላት ጀነሬሽን አንጻርም የተለያዩ ስርዓቶችን ልታስቀምጥ ትችላለች። ከዛም ባሻገር ደግሞ ካላት ትውፊት አንጻር እነዚህን ነገሮች ልታስቀምጥ ትችላለች። ስርዓቶች የግድ መጽሐፍ ላይ መገኘት አለባቸው ማለት አይደለም። ኢቨን እንኳን እኮ ነቢያት እግዚአብሔር ስፔሲፊካሊ ያላዘዛቸውን ነገር ከእግዚአብሔር ሕግ የማይጣረስን ሕግ ሲሰጡ እናያለን ለእስራኤላውያን። ለምሳሌ ሙሴ እግዚአብሔር ያልሰጠውን ሕግ ስፔሲፊክ ያልሰጠውን ሕግ ለእስራኤላውያን ሲሰጥ እናያለን። ከምን አንጻር ሲባል ካለው ማህበረሰብ እሱ ከሚመራው ህዝብ አኳያ ያንን ሕግ ያወጣል። ያ ሕግ ግን እግዚአብሔር ቀጥታ አናግሮ ስላልሰጠው ስህተት ነው ማለት አይደለም። ከእግዚአብሔር ሕግም የሚጣረስ ሕግ አላወጣም ሙሴ። ግን እንደዚህ አይነት ነገሮች ከማህበረሰቡ አንጻርና ቤተክርስቲያን ካለችበት ሁኔታ አንጻር ሊወጣ ይችላል። የምትከተላቸው ስርዓቶች ከዚያ አኳያ ሊታዩ ይገባል ነው። ጀነራሊ ግን እኛ ሊያስጨንቀን የሚገባው የቤተክርስቲያን ትምህርት ምንድነው የሚለውን ነገር ማወቅ አለብን። የክርስትና ትምህርትን ካላወቅን እነዚህ ልምምዶች የሚባሉት የተለያዩ ነገሮች ብናውቃቸው ምንም ፋይዳ ሊያመጡልን አይችሉም። ወሳኙ ክራይቴሪያው የኛ የክርስትናችን ክራይቴሪያ ስላልሆነ ማለት ነው። እና እነዚህ ሳክራመንት የሆኑት ነገሮች ላይ በጣም ልታውቂ የሚገባቸው ቅድም ናቱ ያነሳቸው አይ ቲንክ ዶክተርም ከነገረች አላውቅም ሚስጥራት ላይ እነዛ ላይ በጣም ትምህርት መማር አለብሽ። ሚስጥራት በጣም ትልቅ ነገር ነው። ቤተክርስቲያንን የሚያሳየን በዛ በኩል ነው። ቤተክርስቲያን ራሱ የምናያት የጌታ ቤተክርስቲያን የምናያት በራሱ ካህናቱ በሚያደርጉት ሚስጥራት በሚስጥረ ቁርባን በኩል ወይም በጌታ ስጋና ደም በኩል እነዚህ ነገሮች በጣም ጥናት ይፈልጋሉ። አንቺ ደግሞ በቀስታ ቀስ እያልሽ የምታጠኛቸው ነገሮች ናቸው። ስለዚህ ይህ ነገር በሂደት ሊመጣ የሚችል እንጂ በአንድ ጊዜ የሚመጣ ነገር አይደለም። እኔ ልልሽ የምፈልገው ነገር ምንድን ነው፣ በቤተክርስቲያናችን የሚደረጉ ስርዓቶች እሰማለሁ አይደል? እሺ፣ በቤተክርስቲያን ውስጥ የሚደረጉ ስርዓቶች ይሄ ከሚስጥራት ውጪ ያሉ ስርዓቶች ማለት ነው።
ኢቭን እንኳን አንቺ ስፔሲፊክ የሆነ መምህር መጽሐፍ ላይ ተጽፎ ባይሰጥሽ ይህ ስርዓት ከምን አኳያ እየወጣ ነው የሚለውን ነገር መያዝ አለብሽ። እንደው ትምህርቱን ካጠናሽ በኋላ ማለት ነው። ያ አእምሮሽን የሚከነክነው ነገር ከሆነ ወይም አንቺን የሚረብሽ ነገር ከሆነ ሂስቶሪካል ባክግራውንዱን አጥኚ። የቤተ ክርስቲያን እንደዚህ አይነት ስርዓቶችን ሲኖሩ ቤተ ክርስቲያን ያለፈችበት መንገድ ስለነበረ የተለያዩ አብያተ ክርስቲያናት ካላቸው ማህበረሰብ አንጻር ህግን ሊያወጡ ይችላሉ፣ የተለያዩ ስርዓቶችን ሊፈጽሙ ይችላሉ። ይህ ስርዓት ግን የግድ መጽሐፍ ላይ ቃል በቃል ተጽፎ ካልተገኘ ስህተት ነው ማለት አይደለም። ሙሴ ለእስራኤላውያንን ህግ ሲያወጣላቸው የትኛውም መጽሐፍ ላይ አልወጣም፣ እግዚአብሔር አላዘዘውም፣ ይሄ ህግ ለአንተ ይሁን አላለው። ለእስራኤላውያን ግን ጠቃሚ ነገር ስለነበረ ያንን ህግ አወጣላቸው። እንደዚሁም ቤተክርስቲያን ካለው ጀነሬሽን አንጻር ቤተክርስቲያን ህግ ልታወጣ ትችላለች፣ ስርዓትን ልትፈጽም ትችላለች። የሚሻሻል ነገር ስለሆነ ማለት ነው። በጣም ሲምፕል ነገር ነው። ለወደፊትም እኮ የተለያዩ ህጎች ሊወጡ ይችሉ ይሆናል። አሁን ያሉት በጣም ሲምፕል የሆኑ ህጎች ሊሻሻሉ፣ ስርዓቶች ሊሻሻሉ ይችሉ ይሆናል፣ አይታወቅም። ስለዚህ ካለው ነባራዊ ሁኔታ እንደዚህ አይነት ህግ ሊወጣ ይችላል። ሶ ትኩረታችን ሊሆን የሚገባው የቱ ጋ ነው? የቤተክርስቲያን መሰረታዊ ትምህርት ጋር። ቤተክርስቲያን መሰረታዊ ትምህርቷ ምንድን ነው የሚለው ነገር ከታወቀ ይቺ ቤተክርስቲያን ላይ ጥያቄ ራሱ እንደው የሚያስጨንቀን ጥያቄ ይፈጥርብናል ብዬ አላስብም፣ እነዚህን ስርዓቶች ማለት ነው። ምክንያቱም ወሳኙ ነገር ያ ስለሆነ ቤተክርስቲያን ልዩ የሚያደርጋት ነገር እንደው የሆነ ስርዓት ስለፈጸመች ሳይሆን ትምህርቷ ቤተክርስቲያን ልዩ ያደርጋታል። ያንን የጌታን ትምህርት ስለያዘች ማለት ነው ልዩ ያደርጋታል። እነዚህ የምትፈጽማቸው ቅዱሳን ሚስጥራት ወይም ይሄ ጥምቀትም ሊሆን ይችላል፣ ቅዱስ ቁርባንም ሊሆን ይችላል። ያ ነገር ስትፈጽም የጌታ ቤተክርስቲያን መሆኗ እናያለን። ምክንያቱም ባይብሊካሊም ብቻ ሳይሆን ሂስቶሪካል ባክግራውንዱም ስናየው ያ ነገር ስለሚያሳየን ከጥንትም ስለነበረ ክህነቱ ብትይ፣ ድቁናው ብትይ፣ እነዚህ ሚስጥራት የጌታ ስጋና ደም ብትይ፣ ማን መፈጸም እንዳለበት፣ ምን ላይ ደግሞ መፈጸም እንዳለበት እነዚህ ነገሮች ስታጠኚ ከዚህ ቤተክርስቲያን ውጪ እንደዚህ አይነት ነገሮችን አታገኝም፣ የትም አታገኝም። የሆነ ሰዓት ላይ ኤግዚስት ያደረገ ነገር ነው። ቤተክርስቲያን ከተመሰረተች በኋላ ሐዋርያት ካለፉ በኋላ ሐዋርያን አበው ካለፉ በኋላ ትምህርቱ ከተደነገገ በኋላ የሆነ ሰዓት ላይ ሄረሲ ኤግዚስት ሊያደርግ ይችላል። ያንን ነገር ብታጠኛቸው መጽሐፍ ቅዱስ ሰንበዲም ሊጠቅስልሽ ይችላል፣ ለራሱ ሐሳብ ማለት ነው። መጽሐፍትን ለገዛ ራሳቸው ይተረጉማሉ ነው የሚለው መጽሐፍ ቅዱስ። ማንም ተነስቶ ለገዛ ሐሳቡ ሊተረጉምልሽ ይችላል። ያ ማለት ግን መጽሐፉ በምን አይነት ኮንቴክስት ነው ሊተረጎም የሚገባው የሚለውን ደግሞ ማጥናት አለብሽ። መጽሐፍ ቅዱስ ስታነቢ ከአንድምታ ጋር ሊሆን ይገባል፣ ማናችንም ማለት ነው። መጽሐፍ ቅዱስ የቁም ጽሕፈት ብቻ አይደለም። መጽሐፍ ቅዱስ ያስባለው ቃሉ ይሄ ስፔሲፊክ ወርዱ ብቻ ሳይሆን ሐሳቡ ነው። ያ ቃል ያስተላለፈው ሐሳብ ቅዱስ ያስብለዋል፣ የእግዚአብሔር ሐሳብ ስለያዘ ማለት ነው። ስለዚህ ቤተክርስቲያናችን የመጽሐፍ ቅዱስ ያተረጓጎም መንገድ አላት። እነዚህ ሚስጥራት የሆኑ ነገሮች ጀነራሊ ከጥንትም ስለነበሩ ወይም ሐዋርያዊ ቅብብሎች ውስጥ በዚህ ሰንሰለት ውስጥ ስለምናገኛቸው እነዚህ ነገሮች ብናጠናቸው ክርስትናችን ላይ ምንም አይነት ጥያቄ ሊፈጥር አይችልም። በደንብ ደግሞ ሂስቶሪካል ባክግራውንዱ መጠናት አለበት። ያ ነገር ካላጠና ነው የክርስትናን ትምህርት እንደው ልናገኘው ላንችል እንችላለን ማለት በታሪክ ውስጥ ከሌለ የክርስትና ትምህርት በጣም ከባድ ነው። ስለዚህ እሺ ላንሳልሽ ለማነጻጸር ያክል የፕሮቴስታንቱን ትምህርት ለምሳሌ ብናነሳ የሆነ ሰዓት ላይ ነው አይደል የተጀመረው። የሆነ ሰዓት ላይ ሄደሽ ወደኋላ ሄደሽ ሐዋርያት ጋር አትደርሽም። የሆነ ሰዓት ላይ ነው የምትቆሚው። የቤተ ክርስቲያን የክርስትና ትምህርት ግን ለምሳሌ ስለ ቅዱስ ቁርባን፣ ስለ ሚስጥረ ጥምቀትን ብትይ፣ ነገረ ድህነትን ብትይ የቤተክርስቲያን አስተምህሮ እስከ ጌታ ድረስ ይሄዳል። ይሄ ትምህርት ማለት ነው። ጌታ አስተምሮታል፣ ሐዋርያት አስተምሮታል፣ የሐዋርያት ደቀ መዛሙርት ደግሞ አስተምሮታል፣ ሐዋርያና አበው የምንላቸው ደግሞ እነሱ አስተምሮታል። ስለዚህ ሰንሰለት አለው። ሰንሰለቱም ደግሞ ትውፊት ነው። ስለዚህ በቅብብሎሽ እንዲህ እያለ ለቀጣዩም ትውልድ ደግሞ እንደኛ እንደደረሰ ሁሉ ያልፋል። ይሄ ትምህርት በዚህ ሰንሰለት ውስጥ ከሌለ ማንኛውም ትምህርት ማለት ነው ትምህርት የሃይማኖቱ ማለት ነው በቃ በአጭሩ ይቀጫል ማለት ነው፣ ስህተት ይሆናል። ሰው ሐዋርያው ቅዱስ ጳውሎስ በቃላችንም ቢሆን በመልእክታችን ብሎ አይደለም የሚናገረው። ጳውሎስ በቃልም አስተምረዋል፣ በመልእክቱም ወይም ደግሞ በተለያዩ ክታቦች ውስጥ መልእክትን ልኳል። በቃል ያስተማረው ትምህርት በቁም ጽሕፈት ሰፍሯል ማለት አይደለም። በቃል የተማረው ትምህርት በትውፊት ይሄዳል።
ጳውሎስ እንዳስተማረው ማለት ነው ሳይቀየር በጽህፈት ያስተማረውም ወይም ደግሞ በክታብ የከተበውን መጽሐፍት ደግሞ ያው ይዘናቸዋል እስከዛሬ ድረስ አሉ። ስለዚህ ሐዋርያት የያዙትን ትምህርት ስንይዝ ሂስቶሪካል ባክግራውንዱም ሊጠና ይገባል እና ይሄ ከክህነት ጋር ምናምን ሲወራ በቃ ክህነትን የምታገኙ ስለ ሚስጥር ስታወራ ጸጥ ብሏል። እሰማለሁ። ባሮኬን የወጣው ብሩኬ ተቋርጧል መሰለኝና አንድ ጥቅስ ላሳይሽ ማህዬ። እያንዳንዱ ልምምድ ባይብል ላይ መጻፍ አለበት የሚል እምነት አለኝ ስላልሽኝ እስቲ ቪዲዮ ላብራና ቆይ። እሺ የሐዋርያት ሥራ ምዕራፍ 16 ቁጥር 4 ላይ ያለ ጥቅስ ነው። በከተማዎችም ሲዞሩ በኢየሩሳሌም የነበሩት ሐዋርያትና ሽማግሌዎች የቆረጡትን ሥርዓት ይጠብቁ ዘንድ ሰጧቸው ይላል። ምንድነው የቆረጡላቸው? ሥርዓት አይደል? የቆረጡትን ሥርዓት ይጠብቁ ዘንድ ሰጧቸው። ስለዚህ አሁን የሰጧቸው የቆረጡላቸው ሥርዓት አለ ማለት ነው። ይሄ ሥርዓት የቱ ጋር ነው የተጻፈው ማዬ? ምን አልሽኝ? የቆረጡላቸው ሥርዓት ሐዋርያትና ሽማግሌዎች በዛ ሰዓት ምዕመኑ እንዲጠብቀው የቆረጡላቸው ሥርዓት በየትኛውም የመጽሐፍ ቅዱስ ክፍል ላይ አልተጻፈም። አሁን ከእናንተ እንደተረዳሁት ብቻ የሚለው መጽሐፍ ቅዱስ እንዳለ ሆኖ ለምሳሌ መጽሐፍ ቅዱስ ከመጀመሩ በፊት ሐዋርያቶች በምን ነበር የሚያስተምሩት? አባቶች በምን ነበር የሚያስተምሩት? ቃል ነው የሚያስተምሩት፣ በቃላቸውም። ከዛ ቤተክርስቲያን ነው መጽሐፍ ቅዱስ ብቻ ያልተባለው። ስለዚህ ሐዋርያት ልክ ነሽ፣ በቃላቸውም በጽሁፋቸውም ነው ያስተማሩት አይደል? ሁለተኛ ተሰሎንቄ ምዕራፍ 2:15 ላይ በቃላቸውም አስተምረዋል፣ በጽሁፍም ደግሞ ለገላትያ ክርስቲያኖች እያሉ ጽሁፍም ደግሞ ጽፈውላቸዋል። ነገር ግን ስርዓታዊ ነገሮች የተጻፉ የሉም በብዛት። አሁን ሐዋርያት ሥራ 16 ላይ ያነበብነው የሰጧቸው ስርዓት እንዲጠብቁ የቆረጡላቸው ስርዓት አለ እንዲጠብቁ። ያ የተቆረጠው ስርዓት ምንድን ነው የሚለው ዲቴይሉ አልተጻፈም። አልተጻፈም ማለት ግን ስህተት ነው ማለት አይደለም። እያንዳንዱ ስርዓትና ልምምድ መጽሐፍ ቅዱስ ላይ መጻፍ አለበት የሚል ጥቅስ ደግሞ የለም። መጽሐፍ ቅዱሱ ራሱ አይነግረንም እንደዛ ያነበብሽው አለ ወይም የጠቀሱልሽ ልምምዶች ሁሉ መጽሐፍ ቅዱስ ላይ ካልተጻፉ ልክ አይደለም የሚል እዛ ድረስ አልተደረስንም። ግን መጽሐፍ ቅዱስ እንደዛ ላይ አልተደረሰም። ግን ያው በመማረው ልክ በሚነግሩኝ ልክ ነው። በቃ መጽሐፍ ቅዱስ ብቻ በቂ ነው። እዛ ውስጥ ያለውን ነገር ከፈጸምን ካነበብሽ ሌላው ምን ያደርጋል የሚል ነው እና ለዛ ነው የጠየኳችሁ። ከመጽሐፍ ቅዱስ ብቻ ነው ያውን ባነብ መጽሐፍ ቅዱስ በሚለኝ ብሄድ ሌላ ባላነብ አልዳንኩም ወይ? ሌላው ማለት መጽሐፍ ቅዱስ ብቻውን በቂ ነው የሚል ጥቅስ አሳይተውሻል? እሱን ሳይሆን አሁን ቤተክርስቲያኗ ራሷ የምትማረው በመጽሐፍ ቅዱስ ነው አይደለ ዶክተርዬ? ቤተክርስቲያኗ ራሷ ልክ ነሽ። ቤተክርስቲያን ይቀድማል መጽሐፍ ቅዱስ ይቀድማል? ቤተክርስቲያን ይቀድማል ወይስ ቤተክርስቲያን ነው የሚቀድመው? ስለዚህ ቤተክርስቲያን በመጽሐፍ ቅዱስ ቤተክርስቲያን በመጽሐፍ ቅዱስ አይደለም የተመሰረተችው። እሺ ቤተክርስቲያን በመጽሐፍ ቅዱስ አይደለም የተመሰረተችው። አሁን እኔም የጠየኩሽ ያን ነው። መጽሐፍ ቅዱስ ከመምጣቱ በፊት አባቶቻችን በምን ነበር ሲያስተምሩ የነበሩት ያልኩት ለዛ ነው። ለዛ ነው መጀመሪያ መጽሐፍ ቅዱስ ሳይሆን ቤተክርስቲያን ትቀድማለች። ቤተክርስቲያን ደግሞ መጽሐፍ ቅዱስ ከመምጣቱ በፊት ካለ በቃልና በጽሁፍ ነበር ሲያስተምሩ የነበረው። ከዛ በኋላ ነው ቤተክርስቲያን መጽሐፍ ቅዱስ የሰጠችው። ሰው መጽሐፍ ቅዱስ ብቻ አያስብልም ነው። ሐሳቡን አግኝተሻል ማሂ። ጥሩ ነው እኮ መታለች ዶክተር። ምናል ሐሳቡ ዶክተር ያነሳችሁንም ሐሳብ ማሂ አይ ቲንክ አግኝተሻል ብዬ አስባለሁ። መጽሐፍ ቅዱስን ሪትን በመሆኑ ማለት የእግዚአብሔር ቃል በሪትን ወርድ ከመጻፉ በፊት በምን አይነት መንገድ ለሌሎች ይደርስ ነበር የሚለውን ዶክተር ቅድምም ስታነሳው ለምሳሌ አንድ ላንሳልሽ ማሂ። አንደኛ ቆሮንቶስ ምዕራፍ 5 ላይ
ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ምናልባት ለመያዝ እንዲመችሽ ሌላም ጊዜ እንድታነቢው ልድገመው። አንደኛ ቆሮንቶስ ምዕራፍ 5 ላይ ሐዋርያው ቅዱስ ጳውሎስ ምን አለ? ቁጥር 9 ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፉላችሁ ይላል። ለምሳሌ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፉላችሁ ይላል። ለማን ነው የሚለው? ለቆሮንቶስ። ስንተኛ ቆሮንቶስ? አንደኛ ቆሮንቶስ ላይ። ስለዚህ የትኛው መልእክት ነው እየተባለ ያለው ከተባለ ይሄ አሁን የሚያወራው ሐዋርያው ቅዱስ ጳውሎስ በመልእክቴ ያለው ጽሑፍ አናገኘውም ማለት ነው መጽሐፉ ላይ። ነገር ግን አለ በጽሑፍ ደረጃ አሁን እኔ እጄ ላይ አላገኘውም ወይም አታገኙም አንቺም ብትፈልጊው። ነገር ግን በመጀመሪያ የተጻፈ አለ ማለት ነው። ምን ማለት ነው? ቅድም እንዳነሻሽው ሐሳቡን አግኝተሽዋል ያልኩት ኦንሊ አንልም የተጻፈ ብቻ እንዳንል ቅድም ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ባልሳሳት እሱን ተጠቀሰ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9ንም አንብቤ ዶክተርም የጠቀሰችውን ክፍል አለ። እነዚህን ሁሉ ስታይ ኢቭን ዮሐንስ ወንጌልን ስታይ ዮሐንስ ወንጌል 21 ምዕራፍ ነው። የተጻፈበትን ምክንያት ግን ሲነግረን መርጦ ነው ጌታችን ኢየሱስ ያረገውን ታምራት ራሱ ይጻፈልን። ለምሳሌ በዮሐንስ ወንጌል ላይ 7 ታምራት ታገኛለሽ ማሂ። 7ቱን ታምራት ያነሳና ጌታ ኢየሱስ በምድር በአገልግሎቱ እኮ 7 ታምራት ብቻ አይደለም ያደረገው፣ እልፍ ነው። እንደውም ምን አለ ዮሐንስ? ቢጻፍ ምድር ራሱ እንደው ማለት ነው እንደው ባህር ቀለም ቢሆን ምድር እንደው ብራና ብትሆን ቢጻፍም አያልቅም። ለነገር ግን እናንተ እንድትቀበሉ ትምህርቱን እንድታምኑበት እርሱ የእግዚአብሔር ልጅ የባህሪ ልጅ የአብ ባህሪ ልጅ መሆኑን ታምኑ ዘንድ ነው የተጻፈው ብሎ ነው የተናገረው። ስለዚህ ሰሌክቲቭሊ 7 ተአምራትን መርጬ ምን ማለት ነው? ለምሳሌ መጻጉዕ መፈወሱን መርጬ ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን በጠራራ ፀሐይ የምትሄድ የነበረው እሷንም አንስቶ እነዚህን ሁሉ ሰሌክቲቭሊ ያነሳና ይሄ ሁሉ ያነሳሁላችሁ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ እንጂማ ኢየሱስ ያደረገው ነገር ቢጻፍማ ምድርም አይበቃም ነው። አሁን ምንድነው ሐሳቡ? የተጻፈ ብቻ እንዳንል ታምራትን ጌታችን መድኃኒታችን እልፍ አድርጓል። ብንጽፍ እንደው ተሸክመንም አንጨርሰውም። ስለዚህ ብዙ ነው። ስለዚህ ምኑ ላይ ነው ማለት ነው የምንይዘው? ቅድም ወደ ቅድሙ እንድንመጣልሽ ነው። ምንድነው ቅድሙ ላይ ማለት መሰረታዊውን ሃይማኖት የሆነውን አስተምሮ ላይ ጠንካራ ከሆነ እሱ ላይ መሰረት ካለን እነዚህ ሊንክ የሆኑ ተአምራቶች በየግላችን ህይወት የሚደረጉ ነገሮች እየተመለሱልን ይሄዳሉ ለማለት ነው። ፕሮግራም መሪ ሆኜ እንደዚህ ብዙ ማውራት አይገባኝም። አክቹአሊ ኮፒ ሊንክ እያረጋችሁ ሼር እያረጋችሁ ምናልባት ተወኔ ሐሳብ ልታነሳ ነበር። አዎ እንትን ዶክተር ባላችሁ ነገር ላይ መጽሐፍ ቅዱስ ላይ ሁሉም ስርዓቶች እንዳልተጻፉ ሐዋርያት ለመጻፍ እየፈለጉ ራሱ እንትን መጽሐፍ ቲቶ በአካል ሄዶ እንትን መናገርን እንደሚወዱ እንትን የሚያሳዩ ጥቅሶች አሉ። አሁን ዮሐንስ መልእክቱ ላይ እንትን ተሽካነበብሽ ማለት ነውና እንትን መጽሐፍ ያላችሁ ሶስተኛ መልእክቱ ላይ እንትን ቁጥር 11 ላይ ነው እንደዛ ይናገራልና እንትን ልጽፍላችሁ ወድጄ እንትን ተወኩኝ አፍ ለአፍ ልነጋገራችሁ መጥቼ ልነጋገራችሁ ወደድኩኝ ምናምን ብሎ እንትን ይናገራልና ከመጽሐፍ ይልቅ እንደውም በአካል ሄዶ መናገርን መስበክን ማስተማርን እንደሚወዱ ይናገራል። የሚጽፉ ብዙ ነገር ቢኖርም መጽሐፍን እንዳልወደደ ማለት ነው ሐዋርያ ዮሐንስ። ስለዚህ ሐዋርያ ጳውሎስም እንደዛ ይላል ቆሮንቶስ ላይ የመጨረሻ አንደኛ ቆሮንቶስ ምዕራፍ 11 የመጨረሻኛው ቁጥሩ ላይ እንትን መጥቼ የቀረውን እንደናግግላችኋለሁ ይላል። ብዙ ነገርን ስለ ጌታ እራት ካወራ በኋላ ስለ ቅዱስ ቁርባን ካስተማራችሁ በኋላ ከገሰጻላችሁ በኋላ የቀረውን እኔ መጥቼ በአካል መጥቼ እንደናግግላችኋለሁ ይላል። አሁን ድንጋጌው የት አለ ብንል የተጻፈ አለ። በሁለተኛ መልእክቱ ላይ ያላነሳም ስለ ቅዱስ ቁርባን። ስለዚህ ሁለተኛ መልእክቱ አሉ ግን ስለ ቅዱስ ቁርባን አላነሳም፣ አላስተማረም። ያወራውም ነገር የለም። በአካል መጥቶ አስተምሯቸው ማለት ነው። ይሄንን የምናገኘው በቤተ ክርስቲያን ውስጥ ነው የምናገኘው። ሐዋርያት የሚጽፉ የሚያስተምሩ ብዙ ነገር ሲኖራቸው እንትን ብዙ እንደማይጽፉ በቃ አንዳንድ ዋና የሆኑ ነገሮችን ለዚህ ጊዜ ያስፈልጋል ብሎ ያስቡትን ነገር ብቻ መልእክት እንደሚልኩ ከራሳቸው ሐሳብ እንረዳለን። መጽሐፍ ቅዱስ ይሄንን ስለሚናገር ማለት ነውና እንደዛ ነው።
የምናውቀው ጳውሎስ ምን እንደነገጋ የሚለው በጽሁፍ አናገኘው፣ ግን ቤተክርስቲያናችን ታውቃለች። በቤተክርስቲያን ውስጥ ስለሆነ ማለት ነው ያስተማረው። ይሄንን በቅብብሎሽ ተቀብሎ ቤተክርስቲያን አባቶች ይዞ የመጡትን በዛ ውስጥ የቅዳሴ ስርዓት ምን እንደሆነ ቅዱስ ቁርባን እንዴት እንደሚቀርብ እንዴት እንደሚዘጋጅ ይሄንን ሁሉ በቤተክርስቲያን ውስጥ የምናይ ነው። ይሄ ሁሉ መጽሐፍ ቅዱስ ላይ እንትን ይኑር ምናምን የከባድ ነውና ብዙ ስርዓቶች ቀኖናዎች ከቤተክርስቲያን ነው የምናገኘው። ሐዋርያት በቃል ያስተማሩት አሳይ እንትን በአካል አድርጎ ያሳዩት በተግባር ያሳዩትን ቤተክርስቲያን ይዘት ይቀጥላለች። ይሄንን የምናገኘው ደግሞ ቤተክርስቲያን ውስጥ ነው። ሁሉም ነገር በመጽሐፍ ቅዱስ ላይ ይጻፍ ካለ ጴንጤው ራሱ በቃ እንትን መጽሐፍ ቅዱስ ላይ ይጻፍ ካለ የለም እኮ እነሱ ከየት አምጥቶ ነው ይሄንን ብዙ ነገር የሚያደርጉት? አይነ የሚጨፍኑት ከየት አምጥቶ ነው? ብዙ ጥያቄዎችን ልናነሳ እንችላለን። መጽሐፍ ቅዱስ ብቻ የሚለው ራሱ መጽሐፍ ቅዱስ ውስጥ አለ ወይ? መጽሐፍ ቅዱስ እኔን ብቻ ከኔ ብቻ ተናገሩ ብሏል። መጽሐፍ ቅዱስ ውስጥ እኔ እንትን መጽሐፍ ቅዱስ ብቻ የሚላል ሐዋርያቱ እንደዛ አስተምሯል። መጽሐፍ ቅዱስን ብቻ ለሁሉም ነገር ተጠቅመው ብሏል። መንፈስ ቅዱስ የእግዚአብሔር መንፈስ ያለበትን መጽሐፍ ነው ያለው። መጽሐፍ ቅዱስ ብቻ አይደለም የእግዚአብሔር መንፈስ ያለበት፣ ስለ እግዚአብሔር የተጻፈው ሁሉ የእግዚአብሔር መንፈስ አለበት። ስለዚህ እንን መረዳት አለብን። ቀጥሉ። ቃሎት ያሰማልን። ቶኒ የጥሩ ነው ያሳ ታሚ አለ። አንተ ቤት መምራት እንዲከባድ ነው እንዴ? አለው እና ከጨረሳችሁ እንትን እላለሁ። ያለው በቦታ ሰዎች ስላሉ ማውራት ስለማልችል ነው ናቱ ዝም ያልኩት። እሺ አይ ቲንክ እንትን እንዳየው ማህዬ ምናልባት ዶክተር አለሽ ምናልባት ምንድነው ኦቨር እንዳይሆን አይ አለው ማህዬ እስካሁን ያነሳናቸውን ነገር በደንብ ያዢውና ጻፊውና በአይምሮሽ ላይ በደንብ ያዢውና መርምሪ። በነገራችን ላይ አንድ ነገር እምልሽ ማለት ነው እኔ አንድ ጆርኒ አለኝ ለኔም ላንቺ ምስክርነት እንዲሆንሽ እኔም ጆርኒ ስልሽ መንገዶች ነበሩኝ በእምነት በሃይማኖት ፍለጋ እግዚአብሔር መንገዱን ይፈልገዋል ባይነኝ እኔ ፐርሰናሊ እኛ መንገድ ላይ መሆናችንን ክፋት የለም። እግዚአብሔር የኮንፊውዥን አምላክ አይደለም። መጽሐፍ ቅዱስ አይልም እንደዛ። እግዚአብሔር የሥርዓት አምላክ እንጂ የኮንፊውዥን አይደለም። ይሄ ኮንፊውዥን ውስጥ እንድንገባ አይፈቅድልም። ግን ፍለጋው ግን ተገቢ ነው ብዬ አስባለሁ። ስለዚህ እኔ ያየሁት ምንድነው ኮንፊውዥን የሚለውን ታዩና እግዚአብሔር ይምራሽ። እንግዲህ አንዱ የባህር ህይወት የሆነ መንፈስ ቅዱስ አሰራር መምራት ነውና ስለዚህ እስካሁን ያወራነውን የተነጋገርነውን በደንብ አድርገሽ ያዢውና ጋይድ ተደረጊ። ጆርኒውን ቀጥይበት፣ መንገዱን ሂጂ። ምክንያቱም እግዚአብሔር መመርመርን እግዚአብሔር ፈትኑኝ ብሏል እኮ እግዚአብሔር ራሱና መመርመር ኤግዛማይን ደረግን ይፈልገዋል ራሱና ፈልጊው፣ መርምሪው፣ እዩ። ሃይማኖት በራሱ የሚመረመር ነው። ፈትሹ፣ መርምሪው። ስትመረምሪው ግን ቅድም ያልነሽ ቤዚክ ነገር ያነሳ ነው ስክሪፕቸር ኦንሊ ዊክነሱ ምን እንደሆነ ደግሞ ቤተክርስቲያን ማለት ምን ማለት ናት፣ ዋና ዶግማቲክ ትምህርት ሲባል ምን ማለት ነው፣ ዶግማ ሲባል ወይ መሰረታዊ ትምህርት ሲባል ምን ማለት ነው፣ እነዚህ ነገሮችን ያይና ፍለጋው ላይ መግባቱ ሰርች ማድረጉ ተገቢ ነው። ሐዋርያው ቅዱስ ጳውሎስ ብርሃን ካገኘው በኋላ እንኳን ወደ አረብ ሀገር ሄጄ የተገለጠልኝ ክርስቶስ ከኔ ቀደም የነበሩት እነ ጴጥሮስ እና ያዕቆብ ማለት ነው ካስተማሩት ጋር ተመሳሳይ ነው ብሎ ይፈትሽ ይለካ ያይ ነበር። ከዛ በኋላ ሄዶ እንደውም እኮ ገላትያ ምዕራፍ 2 ላይ ስትይ አስመዘና አሳየ። ከዛ ድሆችን ብቻ አትርሳ ብለው ቀኝ እጃቸውን ሰጡኝ አለ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ምንድነው ሪኮግናይዝ ልክ ነው አሁን ቀጥላሉ። ሐዋርያው ጳውሎስ ራሱ በዛ ዘመን ውስጥ ቀደምቶቹ መሰከሩ ማለት ነው። ኢቭን ዞ እንኳን እግዚአብሔር የተገለጠለት በርቶለት ግን ከኔ ቀደም የነበሩት እንዴት ነው ማስተምረው ትክክል ብሎ አሳየ ለቤተ። ከዛ ልክ ነው ቀጥል ድሆችን ብታትርሳ ብለው እጃቸውን ሰጡ ይላል። ስለዚህ አሁን መሰረታዊ ትምህርት ምንድነው? ቤተክርስቲያን እንዴት አስተማረች? አሁን እንደውም አንድ ምሳሌ ላንሳልሽ። ለምሳሌ እኔና ማሂ ድንገት የሆነ ወክ እያደረግን የሆነ ቦታ ስንደርስ የሆነ ማሰሮ ውስጥ የተደበቀ ከዛሬ 500 ወይም 600 ዓመት በፊት ጎጃም ሀገር የነበረ አንድ ወንድም ጎንደር አካባቢ ላለች ለወደዳት የጻፈላትን ደብዳቤ ብናገኝ ብድግ አድርገን ብናነበው መቼም አይገባንም። በነገራችን ላይ እመኚኝ ማሂ መቼም አይገባንም። ምክንያቱም የዛሬ 500 ይቅርና የዛሬ 50 60 ዓመት እንኳን ፍቅር እስከ መቃብር የተጻፈበት አማርኛ ይከብደናል። ስለዚህ ምን ያስፈልጋል ማለት ነው? ትርጓሜ ያስፈልጋል። ስለዚህ መጽሐፉን ያለ ጸሐፊዎቹ ቅዱሳት መጽሐፍት መጽሐፍ ቅዱስ ያለ ጸሐፊዎቹ መጽሐፉን የጠበቁት
ፕሪዘርቭ ያደረጉት ያለ ጠባቂዎቹ እንዲጠበቅባት ምክንያት የሆነችው ያለ ቤተ ክርስቲያን መጽሐፍ ቅዱስ ብድግ ብሎ እንደፈለገን እንዳንተረጉም ጋይድ የሚያደርገን ምንድነው አንዱ ማለት ነው ይሄንን ሰክሴሽን መያዝ ነው። ስለዚህ እስካሁን ያወራሽ ኦቨር እንዳይሆን ነገሩ እስካሁን ያወራነው ቤዚክ ነገር ያዥውና ማሂ በደንብ ሰርች አድርጊ መርምሪበት በደንብ ይውና እግዚአብሔርን ያንን የሚፈልገዋል ሲመራሽ ታይዋለሽ ለማለት ነው። ምናልባት ተጨማሪ የምትጨምሩላት ካላችሁ ቀጥሉ። በእኔ በኩል ጨርሻለሁ ተብዬ። እሺ ቃልዎትን ያሰማሉ። እግዚአብሔር ያክብርልን። እንዳላችሁት አይነ ልቦናዬን ያብራልኝ። ዋናው እሱ ነው። እሺ ማዬ ቀጥሎ ወይ ያው ቶፒክን ብንቀየር ችግር የለውም። ላንቺ የሚያስተምር ከሆነ ብዬ ነው ጸጥ ያልኩት ማዬ። ወንድሞች እንዲህ የሚረባረቡልሽ ስለሚወዱሽ ብቻ ነውና ለዚህም ነው የመለሱልሽ እቴ። ሰላም ከሚዬ ለዛ ነው ቶፒኩ እንዳይልብክ ብዬ ነው እኔ አሁን በቃ አይነ ልቦናዬን ያብራልኝ ነው ምለው። ተምዬ በእውነት አውቃለሁ በጣም አብሷ አንተ ለኔ በጣም መስዋዕት እየከፈልክ እንደሆነ የታችሁንም ስድብ የላዩንም ተቋቁመክ በጣም ለኔ መስዋዕት እየከፈልክ እንደሆነ በቃ ወንድማዊነት ይሄ ነው። እኔ ግን አይነ ልቦናዬን እንዲያበራልኝ ብቻ ጸሎታችሁ አይለየኝ። እሺ አመሰግናለሁ ከልብ ሁላችሁንም። እግዚአብሔር ያክብርልኝ፣ ቃልዎት የሚያሰማልኝ አለውኝ እኔ ተባረኪኒ። እሺ ሰላም፣ እንዴት ናችሁ? እንዴት ነሽ? ሁሉ ሰላም? ሁሉ ሰላም ነው፣ እግዚአብሔር ይመስገን አለውኝ። ምን ነበር ጥያቄሽ? እኔ ኦርቶዶክስ ነኝ። ማርያምን በጣም ነው የምወዳት። በጣም ሁሌም በቃ የሆነ ስሟን ጠርቼ በቃ የማይሆንልኝ ነገር የለም። በጣም ነው የምወዳት፣ በጣም ማለት ነው። እና ብዙ ጊዜ በቀኗ ወድቃለሁ። አሞኝ ምናምን አይደለም፣ አሞኝ አዙሮኝ ምናምን ሳይሆን በቃ ወይ መሬት አንሸራቶኝ ምናምን በተደጋጋሚ ወድቄያለሁ። እና ባለፈውም የማርያም ቀን ወደኩኝ ማለት ነው። እና ለምንድን ነው እኔ በጣም ነው የምወዳት በቀኗ እንደዚህ አይነት ነገር በተደጋጋሚ የሚገጥመኝ ብዬ ያው እኔ በስደት ስላለው ምጠይቅ ሰው የለኝም ወይ አባቶች ምናምን እናንተን ብቻ ነው ማግኘት የምችለው። እና ይሄን ለመጠየቅ ነበረ። ያ ምንድነው እንደሚጥል በሽታ ነገር ነው ወይስ እንዴት ነው የሚጥልሽ? አረ በፍጹም በሽታ ምናምን አይደለም። አያመኝም፣ አያዞረኝም ምንም ነገር በቃ ወይ ተንሸራትቼ ነው የምወድቀው። በቃ እንደዛ ነው የምወድቀው እንጂ ምንም ህመም የለብኝም። እሺ። እና አንደኛው እጄ በቃ ባለፈው ስወድቅ አንደኛው እጄ ምንም ደርቆ ነው የቀረው። እና አይኔ ጋር ድንጋዩ መቶኝ በጣም ነው ደግሞ አይኔ ጋር እና እጄ በቃ ታሽቶልኝ ምናምን አሁን ትንሽ እየተንቀሳቀሰ ነው እንጂ በጣም ነበር የተጎዳሁት። እሺ ዶክተር አለሽ? ዶክተር ካለች ወይ ትተባልሽ? እዛ ያለሽበት ቦታ ቤተክርስቲያን የለም እህቴ? እዚህ ሻርጃ አለ ይላሉ፣ ግን እኔ የቱ ጋር እንደሆነ አላውቅም እንጂ እኔም ያለሁት ሻርጃ ነው። አለ ሻርጃ ውስጥ ቤተክርስቲያን። መውጣት ትችያለሽ? ሄደሽ መውጣት ትችያለሽ? አዎ አይዲ አለኝ፣ ውጪ ነው ያለሁት።